የኔ ጥያቄ አንቺም ጆሮ የሰጠሽ ልትሰሚ ነው ለምለም ለምን አስሚኝም ሲጀመር አንተ አሁን ላይ ተጠያቂ እንጂ ጠያቂ አይደለህም ብያለሁ ቅድም እኮ እኔ ደግሞ መልስ በአግባቡ መለስኩልሽ አንቺ ተረዳሽው አልመለስክልኝም እኮ ስላልመለስክልኝ መስሎኝ ምን ብዬ ነው እሺ አንቺ አሁን በመሃል እኔና አንተ በመሃል ስንጣላ ምናምን ብለሽ ምሳሌ አምጥተሽ ነበር አይደል ነው ከዛ በፊት ምን ብዬ ነው የጠየቁት መልጃ ሁሉ የአላህ ነው ወይስ የማን ነው ብለሽ ጠየቅሽኝ ምን ብለህ መለስክልኝ ታዲያ አንተ የአላህ ነው የአላህ ብቻ ነው አይደል የአላህ ብቻ ነው አይደል የአላህ ብቻ ነው طيب በየውም القيامه ላይ ለእናንተ ነብያችሁ ሸፋዓን የሆኑት ታዲያ ምን ማለት ነው ያን የአላህ ብቻ ከሆነ ለማንም አይሰጥም ማለት ነው ምልጃ ለሙሐመድ ግን ተሰጥቷል ስለዚህ ይሄ አይገድም አይሰጥም ማለት አይደለም እንዴ ምን ማለት ነው ምልጃው ሁሉ ለአላህ ነው የአላህ ብቻ ነው ብሎ ነው ብቻ ማለት ምን ማለት ነው እስቲ እቺን ቃል አስረዳኝ አማርኛው የአላህ አሁንም የአላህ ብቻ ነው አሁንም እኮ ያልኩሻለሁ እሱ ነው የአላህ ብቻ አንደኛ የአላህ ብቻ ነው ከዛ ደግሞ የሱ ብቻ አይደለም እያልክ ደግሞ ታወራለህ ሁለቱንም አስማማቸው እንጂ ምን የአላህ ብቻ ነው አሁንም ነው እስኪ ከአዛኑ ትንሽ ያራቅበል ወንድም ማለት አሁን አንተ ያወራህ ያለው ራሱ ሁለት እየተጋጩ ነገሮች ናቸው ስለርሱ እንኳን ራሱ ማለት ነው ኢብኑ ወንድም ማለት መጀመሪያ ምን አልኩ ምልጃ የማን ብቻ ነው በየስልህ የአላህ ብቻ ነው አልከኝ መልካም ስለዚህ ስለናንተ ደግሞ ነብያችን መሐመድ ሸፋዓ ይሆናሉ በመጨረሻው ዘመን እያልኩ ነው ስለዚህ ራሱ አላህ ምልጃው ሁሉ የአላህ ብቻ ነው ብሎ ሲናገር እንዴት ለሱ ደግሞ እንዲያማልድ ያደርገዋል ስለዚህ ከራሱ ቃል ጋር አይጋጭም ወይ እያልኩ ነው እኮ ጠየቅሽ አይደል ለምን ነው የማታዳምጪው እኔማ ያዳመጥኩ እኮ ነው ወንድም አለ መልስልኝ ምሳሌ አመጣሽ የራስሽን ሲመጣሽ እኮ ነው አሁን እንትን ያልሽው እንጂ አይ እሱን ታሳየኛለህ መልስልኝ እኮ አሁንም ሸፋዓ ማለት ነው የአላህ ብቻና ብቻ ነው ስለዚህ ታዲያ እሱ ብቻ ከሆነ በመጨረሻው ዘመን መሐመድ ለእናንተ ሸፋዓ የሚሆን በአላህ ፍቃድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ያደርጉልናል እንዴት ነው መጀመሪያው እኮ ምልጃ ሁሉ የአላህ ብቻ ነው እኮ ብሎ ተናግሯል ብቻ ማለት ምን ማለት ነው እሱ አስረዳኝ እኮ ቆይ የአላህ ብቻ ነው አይደለ ይኸው ስሚኝ ሆነን የአላህ ብቻ ነው ሸፋዓ ብቻ አይደለ ቁርአኑ የሚለው ማለት ነው ከዛ የሱ የአላህ ብቻ ስለሆነ ደግሞ ለሙሐመድ ይፈቅድለታል ማለት ነው እንዴት ነው ስለዚህ በመጨረሻው ዘመን ላይ የሱ ብቻ የነበረውን እስከዛሬ ድረስ ቃሉን ቀይሮ ለሱ ይፈቅድለታል አይ እንግዲህ አሁን ደግሞ ወደ ቃሉን ቀይሮ አመጣሽው ነው እንጂ እንዴ የሱ ብቻ ነው እኮ አልከኝ ከዛ በመጨረሻው ዘመን ደግሞ ለሙሐመድ ደግሞ ይፈቅድለታል እያልከኝ ነው ስለዚህ መጀመሪያ ብቻ ብሎ የተናገረውን ነገር ቀይሮ ቃሉ እንደገና ወይም ደግሞ ቃሉን አጥፎ ለሙሐመድ ይፈቅድለታል ማለት ነው ወይ ጥያቄ ነው ቀይሮ ከማለትሽ በፊት ተረዳሽኝ አልተረዳሽኝም ይሄን ነጥብ አልተረዳሁም በቃ እንግዲህ እኔ ይቅርታ ከዚህ በላይ ማስረዳት አልችልም አመሰግናለሁ ደስ ይላል በቃ እናመሰግናለን ታችሁንና ማስረዳት የሚችሉ ሰዎች መግባት ይችላሉ ጎበስ ተባረክ ዙላይክ ይመጣሻል ተመልሰሽ በዚህ ነው ጥሩ በቃ እንዴ ብቻ ብሎ ከዛ ፈቃድ ምን ማለት ነው ብቻ ምን ብሎ ነው እኮ የሚናገረው ቀልበ ቀልባች ህራች ታይቱኝ ምልጃ መላው የአላህ ብቻ ነው መላው ሁሉ ምልጃ የሚባል አይነት የአላህ ብቻ ነው ብሎ ዘግቶታል በአራት ነጥብ ነው የዘጋው እንደውም ቁርአኑን ሄዳችሁ ስታዩት ማለት ነው ከዛ በመልቂያማ ላይ ደግሞ ሸፋዓ ማድረግ ይችላል ብሎ ደግሞ ለማን ለሙሐመድ ይሰጠዋል ለማን ዑማዎቹን ሸፋዓ ይሆኑላቸዋል የሱ ተገዥዎች በሱ የሱ ዑማ የነበሩትን በሱ መንገድ ይሄዱ የነበሩትን ወይም ደግሞ የሙሐመድ ዑማቶች የሆኑትን በሙሉ ያወጣቸዋል እንግዲህ ወይም ሸፋዓ አማላጅ ይሆንላቸዋል በስተመጨረሻ ማለት ነው ስለዚህ የሱ ብቻ የነበረው ነው አላህ ብቻ የነበረው ምልጃ ቀይሮ ነው እንደገና ለሱ የፈቀደለት ይሄን ነው ያልን ያለነው እኛ ምታስረዱን ይሄን እሺ ሌሎቻችሁ ቀጥሉ እንግዲህ እኔ ይብቃ እኔ ምንታነሳው
ሰላም ብያለሁ ሁላችሁንም ከላይም ከታችን ያላችሁት ሰላም ብያለሁ። እኔ የምለው እዚህ ጋር ጥያቄ ጠይቅ ነበርና ምልጃ ማለት አለልሽ። እግዚአብሔር ይመስገን። ምልጃ ማለት የሚያማልድ ማለት ነው አይደለም? አላህስ ወዴት ነው የሚያማልደው ብዬ እኮ መጠየቅ ፈልጌ ነበር። ያ እኔም እሱን ነው። አላህ ለማን ነው የሚያማልደው ማለት አላህ ሌላ አምላክ አለው? ሌላ አላህ ሁለተኛ አላህ አለው ነው ለዛ ነው የሚያማልደው ወይስ ለመሐመድ ነው አላህ የሚያማልደው? ይሄንን ቢያብራሩልኝ። ምልጃው መላይ አላህ ብቻ ነው ብሎ ስለሚናገር ምልጃ ማለት እንግዲህ በሁለቱ ወገን የሚካሄድ ነገር ነው አይደለ? ቅድም እኮ ምሳሌ አንጥቼ ነበር። ለምሳሌ እኔና ቤላዬ ብንጣላ ከሁለታችን መሃል ደግሞ የቂርቆሱ ገብቶ ምን ብሎ ይላል? ኧረ እባካችሁን ታረቁ፣ ይሄ እኮ ልክ አይደለም፣ እናንተ ታማማቾች ናችሁ፣ መጣላት አይገባችሁ ምናምን ብሎ ይገባል ማለት ነው። ከዛ እሱ በተናገረው ነገር ላይ ብንስማማ ሁለታችን እንታረቃለን ማለት ነው። ይህ ምን ይባላል? ምልጃ ይባላል። መሐከል ከሁለት ሰዎች መሐከል ገብቶ የሚያስታርቅ ያ አማላጅ ይባላል። ደግሞ ሰውየው አማላጅ። ከዛ ደግሞ ድርጊቱ ደግሞ ምንድነው? ምልጃ ማለት ነው። ምልጃ ይሄው ነው ፍቹ እንግዲህ። ስለዚህ የወገኖቻችን አምላክ ለማን ነው የሚያማልደው? ሌላ አካል አለ ማለት ነው ከሱ ውጪ? እሺ ሰላም ማንንስ ነው የሚያስታርቀው? እሺ መልስሽ ማግኘት ከፈለሽ እኔን አዋሪኝ። እኔ ሙስሊም ነኝ፣ መጥቼ ልሻለሁ። ኦኬ ደስ ይላል። ማሪ ደህና ነሽ? አለን። ደህና ነሽ ወይ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የምትባለው ልጅ ጋር ቪዲዮውን ድንገት አየሁትና የሆነ ላይቭ ላይ ገብታ አየኋት። ከዛም ገባሁ እና እስካሁን ላላችሁት ነገር እንዳላህ ያው እሱ ብቻ ነው ፈጣሪ ያለው። ለማንም ቆይ ውድ ቆይ እንጠይቅሽ ማሪ ቆይ ስለ ፈጣሪ ያልጠየቁሽም የኔ ውድ ቆይ እንጠይቅሽና ትመልሽልናለሽ። ስለሰማሁት ነው። ችግር የለም። ቆይ የኔ ውድ ቆይ እኔ ነኝ እኮ ለምለም እኔ ነኝ የማወራሽ ያለሁት እሷ ነኝ። ቆይ ወልዳውን ወደ ታች ወረድ በይልንና አንድ ጊዜ እንጠይቅሽ። ምልጃ የማን ብቻ ነው? ምልጃ የማን ነው ታላ? ማይ ላይፍ አለሽ? ይሰማችኋል? የኔ ሌሎቻችሁ ቤላይ ወይ ለኔ የሽክ ሰማለሽ እቲም ኔትወርክ ይዟት ምን ሆና ነው እንግዲህ እስካሁን እንትን ስትል ነበር እንዴ? ይሰማሻል? ማይ ላይፍ አይሰማም? አዎ ድምፅሽ ርቆ ነበር የሚገርምሽ። አሁን ይሰማሻል አይደል? አዎ ይሰማኛል። መልካም። ምልጃ የማን ብቻ ነው? ምልጃ እንግዲህ የፈጣሪ ነው። መልካም። ፈጣሪ ወዴት ነው የሚያማልድሽ? ለማን ነው የሚያማልድሽ? ከማን ጋር ነው የሚያስታርቅሽ? እንግዲህ ያው አንቺ ሰው ጋር ስትጣሊ ከማን ጋር ነው የምትታረቂው? ከተጣላሁት ሰው ጋር ነው። ከማን ጋር ትታረቃለሁ? ስለዚህ አላህም እኛ ላጠፋነው ነገር እሱ ይቀጣናል። እሱ እስካሁን ምንም ብናጠኛ ስናጠፋ ነው እሱ እኛ ላይ መጥፎ ነገር ሊያደርግ። ቅጣት እኮ አይደለም የጠየቁሽ ማሬ፣ ስለ ምልጃ ነው። ምልጃ ማለት ምን ማለት ነው? በራሱ እስኪ ያስረዱልን። ምን ማለት ነው ምልጃ ማለት? ምልጃ ምልጃ ምናምን እኛ ጋር ያላቅም አስረጅን ትችያለሽ ማሬ? ትልሽ ግን ሌላው ነገር ንገሪኝ። ቃሉ እኮ አማርኛ ነው ውዴ፣ ቃሉ እኮ አማርኛ ነው። አማርኛ ነው ገብቶኛል። ሁለቱን እስኪ ላብራራልሽ እኔ። ቅጣትና ምልጃ ማለት ቅጣት ለምሳሌ የሆነ ጥፋት አጥፍተሽ ለጥፋቱ የሚሰጥሽ ዋጋ ነው፣ የምትቀጭበት ነው። ለምሳሌ ብትሰርቂ ፍርድ ቤት ሄደሽ ለሰረቅሽ ዋጋ ትከፍያለሽ፣ ቅጣት ትቀጫለሽ። ለምሳሌ ብር ከሆነ ብር ትመልሻለሽ። እንዲህ አይነት ነገሮች ናቸው። ምልጃ ደግሞ ማለት ምን ማለት እንደሆነ ልንገር። ሁለታችን ወልደ ማርያም ከበላይሽ ያለው መጥቶ እንዴ አትጣሉ፣ እናንተ እኮ ሁለታችሁ ሴቶች ናችሁ፣ መስማማት አለባችሁ፣ እንዲህ አለባችሁ ብሎ ቢነግረንና ሁለታችን እኔና አንቺ ብንስማማ ያስታርቀናል። ምልጃ ማለት ይሄ ነው። ከሁለት ሰዎች መካከል የሚደረግ ነገር ነው፣ ከተረዳሽ ማለት ነው። ስለዚህ ምልጃ ሁሉ የአላህ ከሆነ
አላህ ወዴት ነው የሚያማልደን? ለማን ነው የሚያማልደን? ማንና ማንንስ ነው የሚያስታርቀው አማልዶ? አረ ኮሜንት የምጽፉ ልጆች ማለት ነው አላላችሁ። ኮሜንት ውዴ ኮሜንት ተይው። እኔ እና አንቺ ነው እሺ። ሁለት ሰው ይጣላል፣ ነገር ግን እኛ እንዳንጣላ ወይም ደግሞ ከሰው ጋር እንዳይጣላ ነብያቶች ተልከውልናል። ቁርአንም አይደለም በቃ እነሱማ እኮ ተላኩ እኮ። አሁን ላይ ምሳሌ እኔና አንቺ ተጣላን፣ ነብያቶች የሚባሉ የሉ። ማን ያስታርቀናል? እራሳችን እንታረቃለን። ምክንያቱም ቁርአን ላይ ያለ እኔና አንቺ እኮ ጠበኞች ነን። ሌላ ሰውን የሚያስታርቀን ሰው ያስፈልገናል። ሶስተኛ ወገን ያስፈልገናል። እኔና አንቺ እንድንታረቅ ታረቁ፣ እናንተ ልክ አይደላችሁ የሚለን ሰው ያስፈልገናል። እንዴት ተጣዮቹን እንዴት ነው ራሳችን የምንታረቀው? ወዴ እኛ ሁለታችን ቢያንስ ብንጣላ ሌላ ሰው መጥቶ ሊሆን ይችላል የሚያስታርቀን እኮ። እሱ ነው ምልጃ ማለት። አየሽ እኔና አንቺ ብንጣላ አንድ ሰው መጥቶ እንደ ሁለታችሁ እኮ እህታማማቾች ናችሁ። ምልጃ ማለት ምን ማለት እንደሆነ በቃ እኔ ልንገርሽ። ለምሳሌ አንቺ የኔን መሬት ወሰድሽብኝ፣ እኔ መጥቼ እባክሽን መሬቴን መልሽልኝ የኔ ነው ብዬ ልበልሽ። አይ አልፈልግም ብለሽ ነገሬን ኢግኖር አድርገሽው ሄድሽ አይደለ? እሺ በቃ እኔን አልሰማሽኝም አይደለ? ከዛ ወልደ ዮሐንስን ሂጄ ከበላይሽ ያለውን ወልደ ዮሐንስ ማይ ላይፍ እኮ የኔን መሬት በግፍ ወሰደችብኝ፣ ስለዚህ እባክህን ሄደህ መሬቴን እንድትመልስልኝ ጠይቅልኝ አድርግልኝ ብዬ ወደ አንቺ ብልከው ይሄ ሰውዬ ምን ይባላል መሰለሽ? አማላጅ ይባላል። እያደረገው ያለው ድርጊቱ ደግሞ ምልጃ ይባላል። ስለዚህ ልክ እንደዚሁ ወደ አላህ ውሰጂውና ምልጃ ሁሉ የአላህ ነው ብሎ ይናገራል። ስለዚህ አላህ ማንና ማንን የሚያስታርቀው? ለማንስ ነው የሚያማልደው? እሱን ነው እንድትመልሽልኝ የፈለኩት። ወረደች እኮ ስሚኝ አድምጪኝ። እኔ የሚያስታርቀው እኛ ነው፣ ነገር ግን እሱ ማንንም አያማልድም ይላል እኮ። ይኸውልህ አንብብልሽ ቁርአንሽን ራሱ ስለሚለን ምልጃ ሁሉ የኔ ነው ብሎ ስለሚለን እኛ ደግሞ ማንንም አያማልድም ማለት አንችልም። ራሱ ምልጃ መላ ሁሉ የአላህ ነው ብሎ ይላል በሱራ 39:44 ላይ ሄደሽ ስታዩ ምልጃ መላውም የአላህ ብቻ ነው ይላል። ስለዚህ እሱ ራሱ ምልጃ የኔ ነው ብሎ እስታለን ድረስ አላህ አያማልድም ማለት አንችልም ውዴ። ይሄው ከፍቶልሻለሁ የቂርቆስ። ስለዚህ ወዴት ነው የሚያማልድሽ አላህ? ልንገርሽ እሱ እስካሁን እኛ ጥፋት አድምጭኝ እኔ ማለት ነው። አንቺ አሁን ነገሩ ሌላ ነው የምናወራ ስለሌላ ልትይ ትችያለሽ። ነገር ግን እኛ ስንጣላ ሰው ነው የሚያስታርቅና አይደለም። እሱ ግን የሚጣላው ከማን ጋር ነው? ሌላ ፈጣሪ እኮ የለም። ያው ስልሽ እናንተ የእናንተ አለ እኔ በራሴ ጥያቄ ምንድነው ታዲያ? እሱ እኮ ነው ታዲያ ወደ ይውልሽ ማይ ላይፍ እየጠየቁሽ እኮ ነው። እኔ እና አንቺ ብንጣላ እዚህ ምድር ያለ ሰው ያስታርቀናል፣ ወይ የቂርቆሱ ወይ ቤላ ወይም ወልደ ማርያም ያስታርቁናል። ወደ አላህ ደግሞ ይምጣና ምልጃው መላው የአላህ ብቻ ነው ብሏልና ማን ከማን ጋር ሊያስታርቅ ነው የሱ ምልጃ የሆነው እያልኩሽ ነው። ማንን ከማን ጋር ሊያስታርቅ ነው? እኛ ተጣልተን ቆይሽ ከማን ጋር ማን የሚያስታርቀን? ሰው ነው የሚያስታርቀን። ነገር ግን ሰው የሚያስታርቀን ተደጋግሚ የኔ እናት። እስኪ እኛን አውጭን፣ በቃ እኔና አንቺን አውጭን ከዚህ ነገርና አላህ በተናገረው ላይ እንሄድበት። ምልጃ መላውም የአላህ ብቻ ነው ብሏልና አላህ ማንን ከማን ነው የሚያስታርቀው የሚያማልደው? ከዚህ ነገርና አላህ በተናገረው ላይ እንሄድበት። ምልጃ መላውም የአላህ ብቻ። ሚት እስቲ አድርጉልኝ፣ ይቅርታ ነው የገባችሁ። እሺ ቲንክ ማይ ላይፍ እናት ያለሽ አላህ ይተማለሽ። እሺ አሁን እኛ እዚህ ላይ እንውጣና ምልጃ መላው የአላህ ብቻ ነው ብሎ ስለተናገረ አላህ ማንን ከማን ነው የሚያስታርቀው የሚያማልደው? ለማንስ ነው የሚያማልደው? ለህዝቦች ነው፣ ለፈጠራችሁ ህዝቦች ነው የሚያማልደው። ከማን ነው የሚያማልዳቸው? ለማን ነው የሚያማልድላቸው? ለህዝቦቹ ከሆነ ምን ብሎ ነው የሚያማልድላቸው? ልንገርሽ፣ ለዚህ እኮ መልስ ሰጥቼሽ ነበር። ነገር ግን ይሄ አይገናኝም ማለት ለነብያቶች ተልኮ ነበር። ይሄ ነገር ማን ሰውን ወደ ትክክለኛ መንገድ እንዲመሩ ተደርጎ ነብያቶች ተልከዋል። እኛ በቃ ወደ ጥሩ ነገር እንድንመራ ቁርአን ተልኮ። ስለዚህ አላህ ነብያትን ልኮ ነው ያማለደው እያልሽ ነው አይደለ? እንደዛ ነው። ስሚ አላህ አልኩሽ እኛን ነብያቶችን ላከልን። ነብያቶች እኛን ሊያስተምሩ የመጡት
እሱ እኮ አይገናኝም ታዲያ። እሱ እኮ ታዲያ ውዴ ምልጃ እኮ አይባልም ታዲያ። እሱ አስተማሪ ላከልን ተባለ እንጂ እኮ ምንም እሱ ስለ ምልጃ እኮ አያገናኝም። ዝንጣላም የሚያሳልፉት እነሱ ናቸው። ወይም ደግሞ እኮ እሱ መሬት መጥቶ እኮ እንዲያውም ልንገርሽ፣ ይኸውልሽ ምልጃ እንዴት እንደሆነ አሁንም በነቢያቶች ላስረዳሽ። ለምሳሌ ሙሴና የሙሴ ህዝቦች ነበሩ አይደለ? ሙሳና የሙሳ ህዝቦች አሉ አይደል? ከዛ ለምሳሌ የፈርዖን ቤተሰቦች እንውሰዳቸውና ሙሳ የፈርዖን ቤቶችን ያላቂዳ ህይወት ባዶ ነው የምትለው ልጅ አስገቢያት። ያላቂዳ አስገባኝ እንጂ ጋር እንጨርስና እናስገባሽ። ችግር የለም አስገቢያትና እሷን ማስገቢያት እናስገባልሻለን። ችግር የለውም አንቺ ጋር እንጨርስ። ምንም አይደለም ትገባለሽ። እሺ የፈርዖን ቤቶችን እንውሰድና እንደገና ደግሞ ሙሳንም እንውሰድና ሙሳ ለፈርዖን ቤቶች እናንተ ወደ አላህ ተመለሱ፣ ወደ አላህ ልትመለሱ ይገባችኋል ብሎ ከተናገረ ምልጃ ነው አይደለም? ሁለቱን አላህና የፈርዖን ቤት ማምለክ ቢያመጣቸው ምልጃ ነው አይደለም? ምልጃ ነው። በቃ ምልጃ ማለት ይሄ ነው። ስለዚህ አላህ ደግሞ ምልጃ መላው የአላህ ብቻ ነው ብሎ ሲናገር ማንን ከማን ነው የሚያማልደው? አሁን እኮ መልሱ መለሽልኝ እኮ። አልመለስኩም። ምኑን መለስኩልሽ? ሰላም እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት ነሽ? እሺ በመጀመሪያ ቁርአንን ክፈችው። እሺ ውዷ ቆይ አንቺ ጋር እናወራ እንቀጥል። ማይ ላይፍ ትቆይ። እሷ ጋር ቀጥይ። ያላቂዳ የምትለው ጋር ቀጥይ። ችግር የለም። እሷ ጋር ሆና ደግሞ ይገናኛል። አንቺ ደግሞ ሚዩት ያዥልንና ትሰሚናለሽ ማለት ነው። የቂርቆስ አለህ ጓይ የመቻን ትከፍተልናለህ ቪዲዮ ቪዲዮ ስከፍት ኔቱን ብያለኝ ነው። እሺ ሱራ 39:44 እንከፈትላት። እሺ ጥሩሺ አንዴ ይሄውነት የሱራ 39 የጭፍራዎች ምዕራፍ ማለት ነው። ወደ አንቺ ሳባርግልኝ። እሺ ላነብልሽ ነው። እሺ አንዴ ላነብልሽ እና ከዛ አይሻልም? ትቀጥላላችሁ። ሱራ 39 ወይም ደግሞ የጭፍራዎች ምዕራፍ ቁጥር 44 ላይ እንዲህ ይላል፣ ምልጃ መላውም የአላህ የእርሱ ብቻ ነው። ተቀጥል ወይስ ወደ እርሱ ትመለሳላችሁ በላቸው ይላል። እሺ በጣም ጥሩ። እሺ እዚህ ጋር ስለማንም አካል እኛ ሆነን ጥፋት ስናጠፋ እኛ ወደ ራሳችን ማንም ሰው አማላጅ ሳይሆን ጥፋታችንን ወደ አላህ ይቅር እንዲለን እኛ ራሳችንን የምንማለደው እንጂ አላህ ማን ተቋርጠሻል። ከኔ ነው ሰማለሁ። ችግር አይደለም። ኦኬ እሺ ኔትወርክ እያዘኝ ነው ትንሽ። ቀጥይ። ይሰማል አሁን? ሰማያለሽ? ቀጥይ። አላህ ከማኑ ከሌላ ካላህ ሌላ አካል ፈጣሪ ያለን ብለን አናምንም። ፈጣሪያችን አንድ አላህ ብቻ ነው። እኛ ግን ጥፋተኛዎች ስንሆን ወደ አላህ እንመለሳለን። ታዲያ እሱ ምልጃ ነው የሚባለው ወይስ መመለስ ነው የሚባለው? ማዕሪ ምልጃ ማለት እኮ መመለስ ማለት ነው። ምልጃ ማለት ወደ አላህ ስትመለሽ አንዲ ተፈጠፍተ ኖ እሺ ምልጃ ማለት ወደ አላህ መመለስ ማለት ነው የሚል እንደዛ ብሎ የፈታልሽ ወይ ሙፈሲር ካለ እስኪ ስጭን። ምልጃ ማለት ወደ እሱ መመለስ ማለት ነው የሚል ነው ብሎ የፈሰረ ሙፈሲር ካለ እስኪ አንድ ስጭን። አስባበ ነዙል ሊሆን ይችላል፣ ተፍሲር ሊሆን ይችላል። ይልክሽው እናንተ ጥፋት ብታጠፉ ወዴት ነው የምትማለዱት? ማን ነው የሚያማልዳችሁ? አይደለም እንደዛ ብሎ ነገር የለም። እኛ ጥፋት ካጠፋን ንስሐ እንገባለን፣ አለቀ። አምላካችን ይቅር ይለናል። ምልጃ ማለት እንደዛ የሚል ፍች ስላልሆነ በቃ እኛም ሌላ አካል አንጠይቅም። አጽፋ ስናጠፋ በቀጥታ አላህን ነው ይቅር በለን የምንለው እኮ። እሱ እኮ ታዲያ ምልጃ ይባልም ውዴ። ምልጃ የሚለውን ቃል በቃል ራሱ ፍቹ እንደዛ አይደለም። መዝገበ ቃላት አንብበሽ የምታቂ ከሆነ ምልጃ የሚለው በሶስት ሰዎች መካከል የሚደረግ ነው፣ ወይም በሁለት ሰዎች ለምሳሌ ከተጣሉ አንድ ሰው አስታራቂ ካለ ሁለቱን አንተም ተው ብሎ የሚያስታርቃቸው ካለ እሱ ምልጃ ይባላል። አየሽ?
ግን አንድ ሰው አጥፍቶ ራሱ የሚመለስ ከሆነ ይሄ ማንም አማላጅም ሆነ አስታራቂ ስለማያስፈልገው ተመለሰ፣ በቃ ተጸጻች ነው የሚባለው። ስለዚህ አላህ እንደተናገረ ምልጃ መላው የአላህ ብቻ ነው ብሎ ስለተናገረ አላህ ወዴት ነው የሚያማልደን? እንደኛ የሚያማልደው ስለማን ነው የሚያማልደው? ከማን ጋር ነው የሚያማልደው? እዚህ ጋር አላህ ያማልዳል፣ አላህ ሌላ አካል ይጠይቃል እያለ አይደለም። ስለኛ ነው የሚያወራው አልኩሽ እኮ። እኔም አላልኩም እኮ ታዲያ፣ ወይም ደግሞ ስለሌላ አካል ያወራንም አላልኩሽም እኮ። ወደ አላህ እናንተ ማን ነው የሚያማልዳችሁ ነው ጥያቄሽ? ወይስ አላህ ወደ አይደለም። ቆይ አድምጪ። ቃል በቃል ሱራ 39:44 ላይ ምልጃ መላው ነው የሚለው። እንግዲህ ምንም ይቀር ነገር የለም የአላህ ብቻ ነው ይላል። ምልጃ ማለት ደግሞ በሁለት ሰዎች መካከል የሚደረግ ነገር ማለት ነው። ስለዚህ አላህ ከማን ለማን ማስታረቅ ማለት ነው። ሌላ ምን አለው? ሌላ ምን አቤት ምልጃ ማለት ማስታረቅ ማለት ነው፣ ማቃረብ ማለት ነው። አዎ ማስታረቅ ማለት ነው። አላህ ሌላ አካልን ይለምናል ይጠይቀው። እዚህ ጋር የሚያወራው ምልጃ መላው የአላህ ብቻ ነው እኮ ነው የሚለው። ምን ሆነሻል? ምን ማለት ነው? ወደ ሌላ አካል ማማለድ አይቻልም ነው ሐሳቡ። ውጤ አይደለም። እሱም አላለም ቃል በቃል የሚለው ምልጃ መላው የአላህ ብቻ ነው የሚለው። አዎ ሁሉም የአላህ ከሆነ ምልጃ ወደ ማን ነው የሚያማልደው? ከማን ጋር ነው የሚያስታርቀው? አንቺ አንድ ምልጃ የምትጠይቂው ወደ አላህ ነው እንጂ ወደ አላህ ነው አይልም። ወደ አላህ ነው አይልም። ማሪ ይው በደንብ አድርገሽ ምልጃ ወደ አላህ ነው አይልም። ቆይ እስቲ አድምጪኝ እናቴ። ኧረ ቆይ ማለት ነው ታለም አድምጪኝ እስቲ። ምልጃ ወደ አላህ ነው። ልክ ነሽ። እኔ ማልጠይቀሽም ድጋሚ በጣም ልክ ነሽ አንቺ። እንደዛ አይልም። ምልጃ መላው የማን ነው? ነው ወደ አይደለም የአላህ ነው። ስለዚህ አላህ ወዴት ነው የሚያስታርቀን? ከማን ጋር ነው የሚያስታርቀን? አማልዶ ያላህ ነው ማለት ታዲያ ምንድነው ታዲያ? ያላህ ነው ማለት የሌላ አካል አላህ ለሌላ አካል ያማልድ ማስታረቅ ያላህ ነው እያለ ነው። እንግዲህ ምልጃ ማለት ማስታረቅ ነው ማለት ካል ነው። ቆይ ምልጃ ማለት ማስታረቅ ነው ብለን ከፈታ ነው ማስታረቅ ያላህ ብቻ ነው እያለ ነውና ከማን ጋር ነው የሚያስታርቀን? አለ ኧረ ውዴ እኛን ወደ አላህ የሚያቀርበን ነገር ለአላህ ብቻ ማድረግ ነው እንጂ እዚህ ጋር አላህ ሌላ እንደሱ አይልም እኮ እያልኩሽ ነው። ቁርአን ክፍሉ ደግሞ እንደዛ አይልም እያልኩሽ ነው። ምልጃ መላው የአላህ ብቻ ነው የሚለው የአላህ። ስለዚህ ምልጃ የሚለው ማስታረቅ ነው ብለን ከፈታ ነው አላህ ከማን ጋር ነው የሚያስታርቀን? አለሽ በቃ ሌሎች ሙስሊሞች ድምጼ ይሰማል አይደለ? ለምን? አዎ ትሰማለህ። የሆነ ለመሞገት የምትሄዱበት ማለት ነው። ኦል ፕሪስ ኢዝ ዱድ ቱ አላህ የሚለውን አስገቢው። አንድ ቁጥርን የሚጽፈው አስገቢው። እሱ እና አካውንቱ ፕራይቬት ነው። ዘን ገስትም ደግሞ አላከም። ገስት ላክበዩ አካውንቱ ፕራይቬት ስለሆነ መሳብ አይቻልም። እኔ መሳብ ስለምችል ማለት ነው። ለማንኛውም ግን እንደው ሐሳቡን ለማፍረስ ብላችሁ ሐሳቡን ለማፍረስ ወይም ለመሞገት ብላችሁ የምትሄዱበት ርቀት የሚያስኬድ አይደለም። አንደኛ ሌላ አካል የለም የሚል አይነት ሐሳብ አለ ወይስ ሌላ አካል አለ? የመለኮት ባህሪ ሆኖ ሌላ አካል አለ። ከየትኛው ነው? ብዙ አካላት ስላሉ ከየትኛው ነው የመለኮት ባህሪ ሆኖ እኔነት ያለው? ብዙ አካላት አሉ። ከየትኛው ነው የሚያስጠረቃችሁ? ከየትኛው ነው እንደዚህ ነገር የሚያደርገው? እነሱን ነገር እናወራለን። ሜይ ቢ ወደዛ ማስፈላጊ ከሆነ እንሄዳለን። ዋናው ሐሳብ ግን ምንድን ነው? አላህ ወዴት ነው የሚያማልደው? ባይዘይ አንድ ነገር ላሳያችሁ፣ ልክፈትና ሜይ ቢ ወሬ ሳይሆን መሐመድ የሚለው አንድ ቁጥር ተጽፎን አስገባው። ከይቅርታ ጋር መሐመድ የሚለውን አስገባው። እሺ ያው አስገባዋለሁ። መሐመድ ቅድም ገብቶ ነበር። ወዴ ልክ እንዳንቺ ነው የነበረው። እኔ አላቅም እያለን ነበረው። ይገባ ምንም እንትን የለውም። እሺ ይግባ ነው ያስብየዋለኝ፣ ችግር የለም። የሆነ ማስረጃ ግን ላሳይ። እሺ ሜይ ቢ በመዝገበ ቃል የሚታወቁ ኢትዮጵያ ላይ የሚታወቁ ብዙ ሰዎች አሉ።
መዝገበ ቃልን ያዘጋጁ እነ አለቃ ኪዳነ ወልድ ክፍሌ የመጽሐፍ ቅዱስ ማህበርን ወይም ሌሎችንም ማየት እንችላለን። ምልጃ የሚለውን ሀሳብ ምን ብለው ነው ኢንተርፕሬት ያደረጉትበት መንገድ ምንድን ነው? ለምሳሌ የመጽሐፍ ቅዱስ ማህበር ያዘጋጀው የመዝገበ ቃል ላይ ገጽ 56 ላይ ማለት ነው ምልጃ ምንድን ነው አለ። ምልጃ አማለደ መሰረታዊ ትርጉሙ አለ አንዱ ስለሌላው መለመን። ምንድን ማድረግ? መለመን። አንዱ ስለሌላው ምን ማድረግ? መለመን። ስለዚህ አላህ ስለማን ነው የሚለምነው? ምልጃ አላህ ከሆነ አላህ ወዴት ነው የሚለምነው? ሌላ ፐርሰን እንዳለ የሚያሳይ ነው። እሺ ይህንን ተው፣ ችግር የለውም በቀን ተውና ይህን ሱራ 39 ማለት ነው ምልጃ አላህ ብቻ ነው የሚያማልደው ምናምን ብላችሁ ተናገራችሁ። ምን ስለሆነ የሚያማልደው? አላህ አምላክ ስለሆነ አይደለ? እሱ ብቻ ነው ማማለድ የሚችለው አምላክ ስለሆነ የአምላክነት ስራ ስለሆነ ማለት ነው ምልጃ አይደለም። በጣም ጥሩ። መሐመድ ያማልዳል ወይስ አይማልድም? እሱ እኮ ነብይ ነው እንጂ ፈጣሪ አይደለም እኮ። ያማልዳል ወይስ አይማልድም ነው? አያማልድም። አላህ እኮ አንድ አላህ እኔ ነኝ ያማልድ እኮ እያለ እኮ ነገረን እኮ። እኔ ነኝ ያማልድ ብሎ እኮ ነገረን። አያማልድም ማለች እኮ ሸፋዓ በየውመል ቂያማ ላይ ለኡማዎች ሸፋዓ ይሆናል ብሎ እኔ አልሰማውም። ለሚ አልሰማውም። መሐመድ ምን አያረግም? ምን ያልሽኝ? ማይላፍ ምን አያረግም መሐመድ? አሁን መለሰችልህ እኮ ያልኩትንማ። መሐመድ አያማልድም አይደለም? አነበባችሁት እኮ አሁን እኮ አሳየህን ቁርአን አይደለ? እኔ ነኝ አማላጁ። መሐመድ አያማልድም አይደለ? አያማልድም መሐመድ። እስኪ መሐመድ ደግሞ ሚውት ፍታ። ይሄኛውን መሐመድ እኮ አይደለም ያልኩኝ ነብዩ ብላችሁ የምታስቡት መሐመድ በመሐመድ ሊፈሰር ነው ጓዬ። እሺ ላይፍ ማይ ላይፍ። እሺ አንዴ ማሚ ሜቢ ማታቂ ከሆነ ነብዩ መሐመድ ብላችሁ ታምናላችሁ? ይህንን ኡስታዞችን ጠይቂ። እሺ ያማልደናል ብላችሁ ታምናላችሁ? እንግዲህ አላህ ብቻ ነው የሚያማልድ ምክንያቱም አምላክ ስለሆነ ብለሽ ከተናገርሽ መሐመድስ ደግሞ የሚያማልደው አምላክ ስለሆነ ነው። ይሄ ደግሞ ሌላ ጥያቄ፣ ሌላ ተውሳክ ነው የሚያመጣልሽ። መሐመድ ነብዩ ሰለላሁ ዐለይሂ ወሰለም እነሱ የኛ ሸፋ ናቸው። የውመል ቂያማ ላይ በቃ ፈጣሪያችንን እንጠይቁልን ሆነ የሚለምን እነሱ ስለሆኑ ምክንያቱም የአላህ መልእክተኛ ስለሆኑ በአንድ ቅርታ ኦል ፕሬዝ ምናምን የሚለው አካውንት ለምን አንድ ቁጥር እንደምጽፍ አላውቅም። ወይ ሲላክላት አካውንት ፕራይቬት ነው። እኔ ገስት ላክላቸው እስኪ ቆይቻለሁ ከላኩ እያለ ነበር እሱ። እንደዛ ብሎ ገብቼን እራሱ አይቼው ነበር። የለም አላክም። ገስት ላካላክም። እኔ ገስት እያየው ነው፣ ቻክ እያራኩ ነው። የለም ገስት ቅድም አላህ ለምንድን ነው ያማልደው ብሎ ሲጠይቅሽ አምላክ ስለሆነ እኮ ነው ይሄ አምላክ ስራ ነው ብለሽ ነበርና አሁን ደግሞ የውመል ቂያማ ላይ ሸፋዓ እንደሚሆንላችሁ ነብዩ መሐመድ ደግሞ እየተናገርሽ ነው። ስለዚህ ማማለድ የአምላክ ብቻ ከሆነ መሐመድን አምላክ አያደርገውም ውዴ? አያደርገውም። ቆይ መሐመድ አንዴ ሰዓት መልስልኝ። ሰምተሽኛል? ምን አልሽ? ቅድም ምልጃ የአላህ ብቻ ነው ወይ ብሎ ሲጠይቅሽ አዋልሽው። ምን ስለሆነ ነው ብሎ ሲጠይቅሽ ደግሞ አምላክ ነበር አይደለ? በስህተት ነው እንደዚህ ያልኩት። በስህተት ነው። እሺ በቃ አይ ባይዘው ማለት ነው ማይ ላይፍ እንዴት መሰለሽ? እሺ ይሄ እሱን እንተው፣ በስተት ነው በቃ ደሃ ዘለሳን ነው ብለን አሰብነውና እንተው። ስለዚህ እንተውና እዛ ክፍል ላይ ቁርአኑ 39 ቁጥር 44 ላይ ለአላህ ብቻ ነው ማማለድ ተባለ ዘንድ ደግሞ መሐመድም ደግሞ ያማልዳል። ስለዚህ እርስ በርስ የእስልምና ትምህርት ደግሞ ተጋጨብን። ደግሞ እሱን አስታራቂ ውስጥ ያንስ ስህተት ነው ብለሽ ወይም ደሃ ዘለሳን ነው ብለን አለፍ ነው። ግጭቱን ውስጥ ደግሞ እንዴት ልታረጊው ነው? የትኛውን ግጭት? መሐመድ ያማልዳል፣ ማማለድ ያላህ ብቻ ነው።
ሁለቱ አይጣረስም። የአላህ ብቻ ነው ከተባለ የአላህ ብቻ ነው በቃ አማላጅ ማለት ነው። ዘንድ ደግሞ መሐመድን ደግሞ አማላጅ አድርጋችሁ ያዛችሁ። ሁለቱ ይጣረሳል። አላህ ብቻ ነው ከተባለ እሺ፣ ለምሳሌ አማላጅ የአላህ ብቻ ነው ከተባለ እኛ ለምንድን ነው እዚህ ስንጣላ ሊያስታርቀን የሚገባው ለምንድን ነው? በጣም ጥሩ ጥያቄው። ቁርአኑ ማማለድ የአላህ ብቻ ነው ተብሎ ተነግሮ ነበረ፣ ግን ውሸት ነው። ይሄው በምን አየሽ መሰለሽ ማይ ላይፍ፣ ይሄው ሰውን ያስታርቃል። ቁርአን ግን ምን ያለ ማማለድ የአላህ ብቻ ነው ብሎ ተናገረ። እኔ እናንተን ላስታረቅ እችላለሁ። ስለዚህ ቁርአኑ ውስጥ ያለው ሀሳብ ስህተት እንደሆነ ነው የሚያሳይሽ። ይህንን ማይ ላይፍ እንደዛም አይደለም እና እንዴት ነው ታዲያ? እንደዛ ካይደለም እንደዚህ ብቻ ከሆነ ግራ ይገባል። እሺ ማይ ላይፍ ስምኝማ፣ አላህ ማለት ነው ቁርአን ሊጋጭ አይችልም። ቁርአን ከተጋጨ ተናግሯል። ሌሎች ክፍሎች ላይ ሌሎች አካላት አማላጅ እንደሆኑ መሐመድን በሐዲስ ላይ ቁርአን ላይም ደግሞ እንደዚሁ ሌሎች አማላጅ ተብሎ ተነግረዋል። አላህ ብቻ ነው አማላጅ ተብሎ ተነግሮ ዘንድ ደግሞ ሌላ አማላጅ ተብሎ ተጠርቷል። ስለዚህ ሁለቱም የሚጣረስ ነው። ቁርአኑ እውነተኛ አይደለም የሚለውን ነገር እንድትይጂ ያደርግሻል። አንደኛ። ሁለተኛ ደግሞ ማመንን ለአላህ ብቻ ነው ተብሎ ተነግሮ ከዛ እኔ ለምሳሌ ላማልድ እችላለሁ፣ ላሳረግ እችላለሁ። አንቺና ሰሞን ብትጣሉ ላሳረጋችሁ እችላለሁ። ስለዚህ ቁርአን ውስጥ ያለው ሀሳብ ሶቱን እናገኘዋለን ማለት ነው። እየተጣረሰ ሆኖ እናገኘዋለን። ማምለጥ ነው ያለብሽ፣ አሁን መሮጥ ነው ያለብሽ። ማይ ላይፍ ወዴት የቂርቆስ እስኪ አንድ ነገር ላስረዳት። ማይ ላይፍ እስኪ አንድ ነገር ላስረዳሽ። ይሄ ቤት የኔ ብቻ ነው፣ ኮስቱ የኔ ብቻ ነው ብዬ ተናገርኩ አንድ ጊዜ ማለት ነው ተናገርኩና ዛሬ ላይ ደግሞ መጥቼ የማይ ላይፍም ነው ካልኩኝ ሁለቱ ንግግር የተጋጫ አልተጋጨም? ይጋጫል። በቃ እዚህኛውም ላይ ነይና ሱራ 38 ላይ ምን ብሎ ይናገራል? ምልጃ የአላህ ብቻ፣ ምልጃ መላው ለአላህ ብቻ ነው ብሎ ተናገረ። ቀጥለና የውመል ቂያማ ላይ ደግሞ መሐመድ ደግሞ እንደሚያማልድ ደግሞ ነገረን። ስለዚህ ይህ ሁለቱ ደግሞ አልተጋጨም? አይጋጭም። ምክንያቱም ይሄንን የአላህ ቃል ነው፣ እኛ ምናማልደው ለፈጣሪ እናማልዳለን። ስለዚህ ቆይ ስለዚህ እኔ መጀመሪያ ላይ ኮስቱ የኔ ብቻ ነው ብዬ ተናገረ፣ መልሼ ደግሞ የማይ ላይፍ ነው ብዬ የተናገርኩትም አይጋጭም ማለት ነው አይደል? እንደዚህ እስኪ ከበታች ያለሽው አንቺ ደግሞ ቀጥይ እስኪ። ግን ሙስሊም ነሽ ውዴ? መጀመሪያ አንስተሽ ሙስሊም ነሽ ከልጅነት? እኔ ያው ሙስሊም ነኝ፣ ነገር ግን በቃ ታውቂያለሽ፣ እኔ እንደዚህ አይነት ቦታ ውስጥ ገብቼ የተከራከረ ምን ብዬ አላውቅም። ነገር ግን የሆነ ቪዲዮሽን አየሁኝና በዛ ምክንያት አሁን ላይ መግባትሽን ያየው ጊዜ የትኛውን ቪዲዮ የናየሽ ውዴ? እስኪ ንገሪኝ። እኔ እንግዲህ ብዙ ቪዲዮ ነው የምሰራውና የትኛው ስለምን አልሽ? ማይላይ ምን ቀረብሮች ከሆነ ይሄ ነገር ስህተት ነው ምናምን ብለሽ ልጠይቂያት ትችያለሽ። እሺ ካወራችሁ ነገር ማንኛውም ቪዲዮ ነው እየሰማሽው ማሪ? በቃ ዙሌኪ መጣሽ፣ አሁን ሰማሻል? ዙሌካ አለሽ? ሰላም ይሰማል? ሰላም ላንቺው፣ እንዴት ነሽ? ሰላም ነህ? አለን ደህና ነን። እንዴት ነሽ? እንኳን ደህና መጣሽ። መልካም። ቁርአን ይጋጫል ብለሽ ታምኛለሽ? ቁርአን አይጋጭም። አይጋጭም። ደስ ይላል። የነው ሰዎች ሁሉም ነው የዳኑት ወይስ ከውሃው ጥፋት
ነው አሉ። ፖዞን አለች እኮ የለች። አይ ተመለሽማ። የኖህ ሰዎች ከጥፋት ውሃ ሙሉ ድነዋል ወይስ አልዳኑ? ማይ ላይፍ መልሽልኝ እስከዛ። አዎ ተመልሰሻል። ዝለቂ ተመለሽ። ሙሉዎች የኖህ ሰዎች ህዝቡ ሙሉ ድነዋል አልዳኑም? አይ ጥቂቶች ናቸው ዳኑት። ምን አልሽም? ጥቂቶቹ ናቸው ዳኑት። ሁሉም አልዳኑም አይደለ? እየዘገየ ነው እንደሚደርስሽ። አዎ ኔትወርኩ ነው መሰለኝ። ኔትወርክ መሰለኝ። እሺ ለምዬ እሺ ጓይ እስኪ ሱራ 21:76 እናውጣለን ከተመቸ ይቀጥ ሱራ አንቢያ 76 ምን ብላለች? እንደሰማችኋት የኖህ ሰዎች ሁሉም አልዳኑም ነው። መልካም እሷ እንዳለችው እውነቷ ነው። ሱራ 11:42 43 እንሄዳችሁ ስታዩት የኖህ ሰዎች ሁሉም አልዳኑም ብሎ ይናገራልና ሱራ 21 ሱራ አልአንቢያ 76 ደግሞ እንየው እስቲ ምንድነው የሚለው? ኑህም ከዚያ በፊት ጌታውን በጠራ ወደዚህ አረጋት ትንሽ ጥሪውን እሺ ወደዚህኛው ተቀበል ነው። እርሱንም ቤተሰቦቹንም ጭንቅ አዳን ይላል። እሱንም ቤተሰቦቹንም ነው የሚለው። ስለዚህ እነዚህን ሁለቱ የቁርአን አያ እንዴት ታስታርቂያቸዋለሽ? ሱራ 11:42 43 እንደማውጣለን ይሄንን ነው ማለት ነው። 11:42 43 ይሄን ያዙትኝ ቤተሰቦቹን ከጭንቅ እንደዳኑ ከጥፋት ውሃ ይናገራል። እሺ በላይ ሱራ 11:42 43 ላይ ደግሞ እንየው። እሺ እርሷም እንደ ተራራዎች በሆነ ማዕበል ውስጥ በእነርሱ እሺ ወደዚህኛው አርጋት ትንሽ ቆይ ወደዚህኛው ትንሽ የምትንሻለል ስትሆን እሺ ይዛቸው የምትንሻለል ስትሆን ወደዚህኛው አርገው ደግሞ በአላህ ስም ተቀመጡባትኝ ኑሁም ልጁን እሺ ወደዚህኛው አርጋት ትንሽ ከመርከቢቱ የራቀ ሆኖ ሳለ ልጄ ሆይ እሺ ወደዚህኛው ደግሞ አርጋት ሙሉን ስለማይታይ እኮ ነው። ከኛ ጋር ተሰላፊ ከካዲዎቹም አትሁን ሲል እሺ ጠራው። ቀጥሎ ያለው ምንድነው? እስኪ ልጁም ከውሃው ወደሚጠብቀኝ ተራራ እጠጋለሁ አለ። አባቱም ዛሬ እሺ ወደዚህኛው አርጋት ከአላህ ትዕዛዝ ምንም ጠባቂ የለም። እሺ እርሱ ያዘነለት ካልሆነ በቀር አለው። ማዕበሉም እሺ በመካከላቸው ጋረደ ከሰጣሚዎቹም ሆነ ይላል። ስለዚህ እነዚህ ደግሞ ሰጠሙ ማለት ነው። እነዚህን ሁለቱን የቁርአን አያ እንግዲህ አታርቂልኝ ዙለይክ መጀመሪያ ላይ በሱራ አልአንቢያ ወይም ደግሞ ሱራ 21:76 ላይ ኑህና ቤተሰቦቹ ከጥፋት ውሃ ከጭንቅ እንዳዳናቸው ይናገራል አላህ። ቀጥሎ ደግሞ ሱራ 11:42 43ን ስታዩ ደግሞ ከኖህ ልጅ መካከል ደግሞ እንደሰጠመ የሰጠመ ሰው እንዳለ ደግሞ ይናገራል። ሁለቱን አስታርቂልን እስኪ ምን ማለቱ ነው? አለሽ አይደለ ዙለይክ? ምን ሆነ? እሺ ጥያቄ ሆነብሽ። መጀመሪያ ምን ብዬ ነው የጠየኩሽ?
ጥያቄው ምን ነው የሆነብሽ? ምን ሆነ ጥያቄ ነበር የጠየቅኩሽ? እስኪ አስታውሽኝ። እኔ ተፍሲር አልተማርኩም። የጅና ኡስታዞች እሱን ጠይቅሽ ውዴ። ስለ ተፍሲር እኮ አልጠየቅኩሽም። ስለ ተፍሲር ጠየቅሽ። ሁሱን ጠይቂው አንቺ ሁሱን እንጂ ምን ሁሱ ሲጀመር 6ኛ ክፍል ያቋረጠ ሰው ምን ብሎ ይመልስልኛል? እሺ ጎበዝ። እንኳን ሰላም ቢያለው ቤተሰብ እንዴት ነህ ልጅ ብርሃን? ሰላም ነው እግዚአብሔር ይመስገን። ደህና ነህ? አለሁ አልሐምዱሊላህ። እሰይ ደስ ይላል። ከይፈክ እንዴት ነህ? ምን እያወራችሁ? ጥያቄ እየጠየቅን ነበር። የሚገርምህ ትመልስልናለህ? የአሁኑ ቦታ ምኑ ነው የሚጋጨው እኮ አንተም ስለሆነ የመጣኸው እንዴት እንደሆነ እንድናስረዳ መልስልን ነው አይደል የገባኸው? እኮ ያሁን አይቼዋለሁ። ምኑ ነው የሚጋጨው ነው ኮን ጠይቀህ እኮ እያልኩ ነው። ቁርአን ይጋጫል አይጋጭም? ቁርአን አይጋጭም። መልካም። የኑህ ቤተሰቦች ሙሉ በሙሉ ነው ከጥፋት ውሃ የዳኑት ወይስ ያልዳኑም አሉ? ያሁን ሁለቱንም ቦታ ከፍተሽ አምጪው በቁርአን ማለት ነው እኮ መልስልኝና እንድከፍት መጠየቅ ነው እንጂ አንቺ እንደፈለግሽው እንትን ልታደርጊው አትችልም። እየጠየቅኩ እኮ ነው። ችግር የለውም። የኑህ ቤተሰቦች ሙሉ በሙሉ ድነዋል ወይስ ያልዳኑም አሉ ከጥፋት ውሃው? አልዳኑም። ችግር የለውም። እስኪ ያው እንትኑን ክፈቺው ቁርአኑን ማለት ነው። ቆይ ችግር የለውም። እንዴት ነው ችግር የሌለው? አልዳኑ ሙሉ በሙሉ አልዳኑም አይደለ? ቁርአኑን ክፈቺውና እናነባዋለን። ኧረ መጀመሪያ አድምጥ ወንድም አለም። ሁሉም አልዳኑም አይደለ እንዳልከው? ሰምቼዋለሁ እኮ ቁርአኑን ከፍተን እንረዳዋለን። ክፈቱ። ሰምቼዋለሁ። ምንድነው? አዎ በለኝ። ሁሉም አልዳኑም ነው አይደለ? ምን ያልሽ ነው? ቁርአኑ አምጥቼ እኔ አስረዳሻለሁ። ችግር የለውም። ሌላው ፖለቲካ ነው እንደምትሰሩ። መጀመሪያ አማርኛ ተማረን። በእናንተ ልባችን አይወልቅም። ኤኤን ሰላም፣ እንኳን ደህና መጣሁ። ይመጣሽ ኤኤን ወይም ከይ ከሊሽ በጣገብ። እሺ ውዴ ተመለሽሽ። ምንድነው ይሄ ሀሳብ? ትንሽ ጠንከር አለባቸው መሰለኝ። ለምን ከባድ ሀሳብ ለምን ታመጫለሽ? ከበድ ያለ ታይትል። ይሄማ እንደውም ቀላል ነው ብዬ እኮ አስቤ ነው ጋሼ። ጥፋተኛ ነሽ ለሆነ ከሆነ እሺ ሰላም ብያለሁ። ቀላል አንድ ቀላል አለ። ሌሎች ይጉና እንጠይቃቸው እስቲ። መሐመድ ሰማይ ላይ ስላደረገው ጉዞ ሐዲስ ራሱ ይጋጫል እንኳን ቁርአን። ያንንም እስቲ ያስታርቁልኝ። ቁርአኑ ከበድ ካላቸው እስቲ እሺ ሐዲስ ላይ እንሄድላቸዋለን። አይ ቁርአኑ ላይ እንቆይ ካሉም ቁርአን ላይ፣ ሐዲስ ላይ እንሄድ ካሉም ሐዲስ ላይ። ከሁለት አንድ ላታችን ነው ከፍ ማጥቻለሁ። ፖለቲካችሁ ደስ ይላል። ቀጥሉ። አዎ በጣም ደስ ይላልና ሙሐመድ በሚራጅ ጊዜው ጉዞ አድርጓል አይደለ? ወደ ሰማይ ቤት። እኛ እኮ እንደናንተን ሰው አምላክ ነው እንለው። እሺ መሐመድ ነብይ ነው። ምን ነው መሐመድ ብለው የራሳችሁ እምነት በትክክል አስተምሩ። የራሳችሁን ታችሁ እኮ ነው ሌላ ፖለቲካ የምትሰሩት። ምክር በጣም ነው ደስ የሚለው እና ሁሉም ዳቁ እንደዛ ነው የምናየው። መሐመድ በእኛ ሰው ነው፣ እንደኔ ሰው ነው፣ ነብይ ነው። እሺ መሐመድ እናንተ ሰውን አምላክ ብላችሁ አትናገሩም። ገና እሱ ይገርማል። ኢየሱስ ራሱ ለኔ ሰው ነው። አንዴ አትብላላ። አንተ ሰውን ለኔ ሰው ነው። አንተ ሶስት እጅ ያለው እንዴት ነው አምላክ የሚሆነው? አላህ እኮ ሶስት እጅ ነው ያለው። ሶስት እጅ ያለው አይገርም? መሐመድ አለዓርሽ ብለው የሚያምኑ ከእስልምና ጋር አትወዳደሩ። ከእስልምና ላይ በጭራሽ ሰው አምላክና
ከአላህ የሚያመልክ አይመጣጠንም። አንቺ ድምፅ ይዘገያል። አንዴ እሺ፣ ባይዘው ፖለቲካ አስተምሩ ወይስ አንዴ ልጅ ዳውድ፣ አንተ ሶስት ብብት ያለውን ሰው እንድናም ሰው አይደለም። ሶስት ብብት ያለው ሰው አይቻላልም። ስለዚህ አላህ ሰው አይደለም። አላህ ተፍሲሮች መሰረት ቆይ አንዴ እንደ ተፍሲሮቹ አላህ አልሰመድ መግቢያ መውጫ የሌለው ውስጥ ክፍል የሌለው ድፍን ያለ ብለው ያስቀመጡት። እንዲህ ያለ ሰው አናውቅም። አይው አምላክ በአካል ሶስት ነው ብላችሁ አትናገሩም። ሶስት ነው አንድ አረተው በሽሽኩን እንሄድበታለን። ግን እናንተ ሰውን አምላካት እንዲህ አላህ ሰው አይደለም። ዲስ ለሰውነት ራሱ እንዲሁም አህባሾች ምን እንደሚሉት አላህ ለባሪያ ንግድ ተይዞ ገበያ ቢቀርብ አይሸጥም እኮ ነው ያሉ። እንዴ ሰው አይደለም አላህ። እንደዚህ ሶስት እጅ ያለው ምናምን አናቅም። እንደዚህ ያለ ነገር አናቅም። ሰው አይደለም። እና ይሄ ደግሞ ጣዖት ነው። ለማንኛውም እዚህ ጋር አላህ አይወልድም አይወለድም ከይቅርታ ጋር ማለት ነው። እዚህ ጋር ጣዖት ነው ምናምን ልትል ትችላለህ። ጣዖት ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ለምን በዛን ሰዓት ጣዖት በነበረ ሰዓት ለምን አያመልኩም ነበር? አላህ ጣዖት ከሆነ አላህ ለምን ጣዖት አያመልኩም ነበር? ያኔ ነቢያችን ለምን ጣዖት አያመልኩም ነበር? አላህ ለምን ጣዖት ማያመልኩም? ከይቅርታ ጋር ማለት ነው። እኔም ለእናንተ እሱን ላሳይሽ እሱን ማለት ነው። ለምሳሌ የመሐመድ ነው ምናምን የምትሉት እናንተ መጀመሪያ የእናንተ ፈጣሪ ማን ነው የፈጠረው? እሺ አንዴ መለኮት በባህሪ ሊፈጠር የሚችል አይደለም። ላይፍ እሺ አንዴ ስሚ። እንዴት መሰለሽ ላይፍ ለምሳሌ የመሐመድ አባት አለ አብደላ ሙጠሊብ ታውቂዋለሽ አይደለ? ላይፍ አውቃለሁ። እሱ ጣዖት አምላኪ ነው ወይስ አይደለም? በዛን ሰዓት አጎቶቻቸው ሁሉ ለራሱ ጣዖት አምላኪ ነበሩ። አሁን ስለ አባቱ ነው እያወራን ያለ ነው። አባቱ ጣዖት አምላኪ ነው ወይስ አይደለም? እኔ እንጃ አላረጋገጥኩም። የአባታቸው ገሃነም ነው ያለ ብሎ መሐመድ ተናግሯል ሐዲስ ላይ። ጣዖት አምላኪ ስለነበረ ገሃነም ነው ያለው። አባቴ የት ነው ሲባል ገሃነም ነው ብሎ ተናግሯል። ጣዖት ስለመላክ ብሎ ወረበር ብቻ ችግር የለውም። ከሱ በፊት የነበሩ ሰዎች ችግር የለም። ወረበር ችግር የለም። አባቱን ልተውና ማይ ላይፍ ከሱ በፊት የነበሩ ሰዎች ጣዖታትን ያመልኩ ነበረ። ለምሳሌ አላህን፣ አልመናትን፣ አሉዛን ምናምን የሚባሉትን ታውቂያለሽ አይደለም? አላህ፣ አልመናት፣ አሉዛ፣ ሱዓድ ምናምን የሚባሉ ጣዖታት አሉ። እነዚህን ጣዖታት ያመልኩ ነበረ። ከነዚህ ጣዖታት መካከል ከ360 ጣዖቶች መካከል አንዱ ማን ይባላል መሰለሽ? ማይ ላይፍ አላህ ይባላል። አላህን ሲያመልኩ ነበረ አስቀድመው ማለት ነው። ግን ሙሽሪኮች ናቸው ወይም አጋሪዎች ናቸው። ሌሎች ጣዖታትን ያመልካሉ፣ ግን አላህን ያመልካሉ ብላችሁ ነው የምታምኑት። አላህ የሚያመልኩት ከሆነ ደግሞ አላህን የሚያመልኩት ድንጋይ አድርገው አስቀምጠው ነበር። ባይዘ ይህንን ሀዲስ ላይ ሳሂህ ቡኻሪ ከ4376 እና 77 ላይ ድንጋይ አድርገን እናመልክ ነበረ ብለው ተናግረዋል። ራቁታችን ሁነን በድንጋዩ ላይ የሀጀር አልአስዋድ በሚባለው ራቁታችን ሁነን እንዞር ነበረ። እንዲህ ያሉ ልምምዶችን እናንተ ታረጓቸዋላችሁ። ሂዶ ድንጋይ መሳም አሁን አስቀድሞ ጣዖታውያን የሚያደርጉት የነበረው የሚሽከረከሩት ራቁታቸው ሆነው የሚሽከረከሩት የነበረው ከጣዖታውያን የተወሰደ ነው። ስለዚህ አስቀድሞ አላህ በጣዖት አምላኪዎች እንደ ድንጋይ አድርገው ድንጋይ አስቀምጠው ያመልካሉ። የተሻለ ድንጋይ ካገኘው የተሻለ ድንጋይ አምጥተው ያመልካሉ። ድንጋይ ከሌለ አፈር ቆልለው ወተት አፈሰውበት ሲጠጥር እሱን ያመልኩታል። አላህ ነህ እያሉ ማለት ነው። እንደዚህ ያለ ነገር ልምምድ ውስጥ ነበሩ። ያንን አላህ ደግሞ መሐመድ አልተውም እና እሱን ማምለክ ቀጥለዋል ማለት ነው። አይላይፍ እንደዛ ከሆነ እንደዚህ ያለበትን መረጃ እፈልጋለሁ። እንደዚህ ያለበትን ቁርአንም ላይ ከሆነ ሐዲስም ላይ ከሆነ እፈልጋለሁ። ዳሳይሽ እሺ፣ አንድ ልክፈት። በጣም ጥሩ። በነገር ጣዖታውያን ካባው ላይ እናንተ የምትስሙት ጣዖትን እናቱም ጭምር ናት እኮ አይደለ? ገሃነብ ያለችው ጓዬ የመሐመድ አባት ብቻ ሳይሆን እንዲያውም ለአላህ ምልጃ ጠይቆ ነበረ። ስለሷ አትጠይቀኝ ብሎት ነው። እንግዳውስ ቢያንስ ከቀብሯ ሂጄ እንዳለቅስ ፍቀድልኝ ብሎ ከቀብሯ ሂዶ ሌሎች ሰዎች ጋር እንዳለቀሰላት ነው የሚናገረውና ገሃነብ የገቡበት ምክንያትም ደግሞ ጣዖት አምላኪያን ስለነበሩ ነው። ማይ ላይፍ ምክንያቱም የቁረይሽ ሰዎች ስለነበሩ፣ ቁረይሽ ደግሞ ጣዖት አምላኪያን ናቸው።
እንኳን እሱ መሐመድ በራሱ ሰለምቴ ነው በነገር ኸዲጃ ምክንያቱም የቁረይሽ ሴት ስለሆነ በሰዓቱ ጣዖት አምላኪ ብትሆንም እሷ ሰለምቴ ልትሆን ትችላለች። ነገር ግን መሐመድም ሰለምቴ ነው በነገርሽ ላይ የተመራ ሰለምቴ አይደሉም። ምክንያቱም እነሱ ህፃን እያሉ ለራሱ በራሳቸው ጊዜ ነብይ እንደሆኑ በራሱ ይታወቅ ነበረ። ምክንያቱም ልንገርሽ እርጉዝ በነበሩ ሰዓት ላይ ልንገርሽ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እናት እርጉዝ በነበረችበት ሰዓት ላይ ብዙ ተአምር አይታ ስለነበረ ማለት ነው። እንደሌሎቹ ምን አይነት ተአምር አየች? ምን አይነት ተአምር አየች? እንደይስ እንግዲህ ነበር ከመጀመሪያ እቆሽ ይሄ ሐዲስ ነው 4376 እና 77 ላይ ታገኘዋለሽ ይህንን ሐዲስ። ሜቢ እንግሊዝኛውን ላንብብልሽ ከፈለግሽም አማርኛውን አነብልሻለሁ። ዊዝድ ቱ ወርሺፕ ስቶንስ ከፈለግሽ አረበኛውን እሺ። ለድንጋይ እንሰግድ ነበር፣ ድንጋይ እናመልክ ነበር ይላል። ከመጀመሪያው የተሻለ ድንጋይ ስናገኝ የመጀመሪያውን ወርውረን የኋላኛውን እንይዛለን። ነገር ግን ድንጋይ ማግኘት ካልቻልን አፈርን እንሰበስባለን፣ ማለትም የመሬት አፈር መሬትን ማለት ነው። ከዚያም በግና የበግ ወተት ለማለት ነው። እዚህ ጋር ወተት በላዩ ላይ አምጥተን በዙሪያው ጠዋፍ እናደርግ ነበር ይላል። በምን? በጣዖት አምልኮት። ጠዋፍ ማለት እናንተ የምታደርጉት ነው። አሁን ጣዖት አምላኪዎች ሲያደርጉት ያያችሁትን ነው የምታደርጉት እናንተ። ጠዋፍ እናደርጋለን። ምን አደረገን? ድንጋይ ካለ ድንጋይ ይሻለ፣ ድንጋይ ደግሞ እየፈለግን ካልሆነ ድንጋይ ካጣን ወተት ሰብስበን ምንድነው አፈር ሰብስበን ወተት አፈሰንበት እሱን ጠዋፍ እናደርግበት ነበረ ይላል። ስለ ካባው ደግሞ ይህን ላሳይሽ። ካባው ላይ ሱናን አናሳይ 2956 ላይ ሴቶች ራቁታቸውን ካባውን ይዞሩት ነበረ። እንዲህ ይሆን ነበረ። እንዲህ ያለ ብዙ ነገር ተናግሯል። ብዙ ሐዲስ ላይ ይሄ ነገር አለ። በጣም ብዙ ሐዲስ ላይ ማምጣት ስለምችል ማለት ነው። ከዛ በኋላ ራቁታቸውን ነበረ። አሁን ላይ ምን አደረጋችሁት? ኦብቪየስሊ ልብስ አትለብሱም። የሆነ ነገር ነጭ ነገር ከላይ ጣል ታደርጋላችሁ። ያችን ነገር እናት የሆነችው። አስቀድሞ ግን ሴቶች ማለት ነው ከእስልምና በፊት በነበሩት ቀናት አለ ወይም እስልምና ከመምጣቱ በፊት ሴቶች ራቁታቸውን ካባውን ይዞሩት ነበረ። የሚዞሩትም ሴቶች ደግሞ ብልታቸውን ወይም እያሳዩ ነበር የሚዞሩት የነበረው ራቁታቸው ማለት ነው። ስለዚህ የጣዖት ልምምድ ውስጥ ነው ያላችሁት። እኔ ይህንን አላምንበትም። አሁን ይሄ ዝገሬት በጭራሽ አላምንበትም። ምክንያቱም እኔ እስካሁን ድረስ ልንገርህ፣ እኔ አሁን እዚህ በጣም እውቀት አለኝ ብዬ ወይም አይደለም። ነገር ግን ታውቃለህ፣ የሆነ በአጋጣሚ ቪዲዮውን እያየሁኝ የሆነ ቃላት ተናግራ ነው ታውቃለህ፣ የሆነ ላይቭ ላይ የገባሁት። እኔ ሙስሊም ነኝ አውቃለሁ፣ እሰግዳለሁ፣ ምን እላለሁ። ነገር ግን በቃ እንደዚህ አይነት ነገር ውስጥ ገብቼም ተከራክሬም አላውቅም ታውቃለህ። ነገር ግን ባለኝ አቅም ሆነ በምችለው ወይም በሰማሁትም ልከራከር እችላለሁ። ነገር ግን አሁን ይሄን የጠቀስከው በሙሉ እስካሁን አልሰማሁትም፣ ሰምቼ ለራሱ አላውቅም። አሁን እንደዚህ ያዳምጣለሁ። ነገር ግን ማይላፍ ይሰማል። ይህንን ከነገሯችሁ ቤተ እስልምና ላይ ትቆማላችሁ ውዴ። ቤት ይነግሯችሁ በኸይበር በረሃ መሐመድ ተንበርክኮ ጭኑ ላይ አድርጎ ሚስቱን ኸዲጃን ግመል ላይ ጫናት። እንደዚህ አይነት ጥሩ ነው የሚነግሯችሁ። ይሄን ለምን ይነግሩሻል? ሲጀመር ሁሉም ይሰማል አይደለ? ይነገራሉ። ነገር ግን ያኔ በቃ እኔ እንደዚህ ይከራከራለሁ ምናምን ያስቤ አላውቅም። ይሄ በቃ የተወሰነም ቢሆን አዳምጣለሁ። ባለኝም አቅም ሆነ በሰማሁትም እመልሳለሁ። እኔ ለራሱ ቅድም እኮ አለች ጓዬ ቪዲዮ ሰምቼን የመጣሁት አለኝ እና ምን አይነት ቪዲዮ ሰምታ ነው የመጣችው? እስኪ እሱን ትንገረን። ይችኛዋ ነገር የሆነ ብላትና ነብያችሁ እኮ ጥቁር ሰው አይወድም። ድምፅ አይሰማም እንዴ? ምንድን ነው እያወራው? ይሆን አይሰማም ድምፅ ነገር አለ ጓዬ። ያንተ ይሁን የእሱ አይሁን አላውቅም። አንቺ ነው የአንቺ ድምፅ ነው የአንቺ ስልክ ነው የሚደርበው። ለሚ አይ ቲንክ ይዘገያል ሁሉ። አዎ እንደዛ እኔ እሺ ቀጥል። እሺ ለማንኛውም
ሐዲሶች መካከል አንደኛው ሐዲስ ሳሂህ ሙስሊም ነው፣ ሳሂህ ነው ወይም ደግሞ አውተንቲክ ተብሎ የሚነገር ነው። አንድ ያዥ። ሁለተኛው ሱነን አናሳይ ነው 2956 ማለት ነው። ግሬዱ ምንድን ነው? ከፍቼ ላሳይሽ። ግሬዱ ምን ይላል? ሳሂህ ባይዳሩ ሰላም ሁለት ተመልካች ያነበብኳቸውን ማለት ነው። ሶስተኛው ሳሂህ አልቡኻሪ ነው። ሳሂህ ነው ቡኻሪ መቼም እንዳይፍ የለውም ቡኻሪና ሙስሊም ማለት ነው። እነዚህን ሐዲሶች አስቀድመው በጣዖት ልምምድ ውስጥ እንደነበሩ እንዲሁም ባይዛዊ ማለት ነው። አሁን ወዳችሁ የምትሰሙትን ካባውን ቅድመ እስልምና ወይም እስልምና መሐመድ ከመምጣቱ በፊት ማለት ነው ልጅ ይሰጠናል እያሉ ራቁታቸውን እነዚህ የሚዞሩ ሰዎች የወር አበባቸውን ይቀቡት ነበረ። ይህ ውሸት ነው። አንዴ ልክፈት ነገር የለም። አሁን ቅድም ለራሱ እያልክ ነበረ ድንጋዩ ይቀየራል፣ ይህ ወተት ምናምን ነገር ሁሉ ያፈሱበት ነበር። ይህ ውሸት ነው። እና ደግሞ አላህም ጣዖት ነው እያልክ ነበረ። በነገራችን ላይ አላህ ጣዖት አይደለም። ሲጀመር አላህ የሚዳሰስ አይደለም፣ እንደ ሰው ሲጀመር የሚዳሰስ አይደለም። ይህኛ ፈጣሪ ማለት ነው። ግን የት ነው ግን? አይ ቲንክ ማይ ላይፍ የት ነው? ከሱፊ ነሽ ሰላፊ ነሽ አንቺ? ሰላፊ። ኦኬ ሰላፊ ከሆንሽ ለምንድን ነው የማይዳሰሰው? አላህ ይመጣል፣ እግሩን ጀሃነም ይከታል፣ በእጆቹ ደግሞ እንዲህ ብለሽ አታምኝም እንዴ? አላምንም እኔ። አላህ እግሩን ጀሃነም ላይ አይጭንባትም? ኧረ ምን አስበህ ነው? በጣም ግልጽ ነው። ባይዘው አሁን ራሱ እንደ መስፈርት አድርገሽ ያነሳሽው ነገር ማይ ላይፍ ይሄኛው እንደ መስፈርት እኛ የኛ አምላክም እንደዚህ የሚዳሰስ የሚጨበጥ ነው ብለን አናምንም። በባህሪው ማለት ነው፣ በመለኮታዊ ባህሪው እንደዛ ነው ብለን አናምንም። አላህ ግን ባይገርምሽ ይታያል፣ ይዳበሳል፣ ይጨበጣል። እንዲሁም ከሰዎች እይታ የሚሰወረው ሂጃብ በማድረግ ነው። ዛ የሚገርምሽ ይሄ ደግሞ ቁርአን ላይ ያለ እንደዛ ነው። ሱራ 42 ቁጥር 51 ላይ ሱራ 42 ቁጥር 51 ላይ አላህ ሲገለጥ ሰዎች እንዳያዩት ወይም ደግሞ እሱን እንዳይመለከቱት ግርዶሽ ብሎ ተርጉሞታል። እንግዲህ ይህ ስህተት ነው፣ የትርጉም ስህተት ነው። አረበኛው ግን ሂጃብ ነው የሚለው። ላሳይሽ፣ ልክፈትልሽ ማይ ላይፍ። እሺ አስገቡኝ የሚሉትን ሙስሊሞችን አስገባልኝ። እሺ አስገባቸው። መግባት የሚፈልጉ ሰዎች ካሉ ማስክ የሚለውን አትፍረድ ይፈረድብሃል የሚለውንም አስገባቸው። ገስት ይላኩና ይግቡ። ገስት ይልከው መግባት ይችላሉ። አንድ ቁጥር እሺ፣ አይ ቲንክ ላስገባቸው። ይሄው እስከዛ ድረስ ቅድም ጥቁር ሰው ምናምን ባልሽው አላህና መልእክተኛ አይወዱም ባልሽው ምናምን እያልሽ ነበርና፣ እውነቴን እኮ ነው። ታዲያ አላህና መልእክተኛ ጥቁር ሰውን አይወዱም። ማስረጃ ላሳዝሽ? እሺ ደስ ይላል። ገብተሃል? ኔትወርክ ነው ያዘ። ጓያ ሐዲስ ከፍትልኝ። እሺ እኔ መጥቻለሁ። ከኔ ጋር እናውራ፣ በመረጃ እናውራ። እሺ ያላ ክፈተው። እህቴ ኖ እሷ አይደለችም። እኔ ጋር በመረጃ ቅድም የዋሻችሁትን ሁሉ እናውራ። ባረከላሁ ፊኩም። በስርዓት አውራ። ስታወራ መጀመሪያ እኮ እና በስርዓት አውሩ እህቴ። ያልከው ለምሳሌ አሳየንና የዋሸንበትን አሳየን። ለምን ችግር የለውም። እሺ አንዴ ቀጥሎ ባያንጥቅ ከሸፋ አንስተህ ቅድም አማላችንን ለአላህ ሱብሃነሁ ወተዓላ ብቻ ነው የሚለውን ክፈትና በመረጃ እናውራ። ክፈተው። ጥሩ እሺ። ምንድን ነው የዋሸሁት? ክፈተዋል። መረጃውን መጀመሪያ ክፈተው። ዋሸህ ብለህ እኮ ወቀሳ ነው የሄድከው። ምንድን ነው የዋሸሁት? ንገረኝ። እሱን ምን ዋሸሁ? እሺ እኮ ክፈተውና አንቀጹን ክፈተው ሳይሆን ይህን ዋሸህ በለንና ከፍተን እናዋለን። ምንድን ነው የዋሸሁት? ይህን ዋሸህ በለኝ። አይዋ እሺ የዋሻችሁበት ምንድን ነው ግን? ከይቅርታ ጋር ምንድን ነው? እኛ ቁርአንን ስንረዳ አላሁ ስብሓነሁ ወተዓላ እዛ ላይ ምን ይላል? የውመኢዝን ሸፋዓቱ ሊላህ ይላል። ለአላህ ስብሓነሁ ወተዓላ ነው የዛኔ ሸፋዓ ይላል። ያ ማለት ምን ማለት ነው? አላህ ማድረግ አይችልም፣ ማማለድ አይችልም። ስለዚህ ሸፋዓ የሚሰጠው የሚያማልደው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ማንም ሰው ሊያማልድ አይችልም።
እሱ መፍቀድ አለበት ነው የሚለው። ክፈተውና ከፍቼው ያሳያለሁ እኔ በትልቁ አድርገኝና ልክፈት። እሱ መፍቀድ አለበት የሚለውን እንግዲህ ያሳየናል። አሁን እንዴት እንደዋሸ ምን እንደዋሸ አንተ ከመክፈት በፊት እሱ ከፍቶ ያሳየን። እሱ መፍቀድ አለበት የሚለውን ክፍል ያሳየን። እሱ ያሳየን ራሱ እኔ ከፍተዋለሁ፣ ችግር የለም። ለሚ ዋሸህ ብሎ መጥቶ ምን ብሎ እንደዋሸ ላሳያችሁ። ቀጠፍክ ብሎ እንዴት ብሎ እንደቀጠፈ ላሳያችሁ። ሱራ 39 የጭፍሮች ምዕራፍ ላይ ቁጥር 44 ላይ ምንድን ነው የሚለው? መልጃ መላውም የአላህ ብቻ ነው ይላል። የአላህ ብቻ ነው አላህ ብቻ ነው ይላል ብዬ ተናገርኩኝ። እውነት ነው ይላል። አላህ የፈቀደለትን የታለ እንደዛ የሚለው? አሁን አሳየኝ። ዋሽተሃል አንተ ራሱ። አላህ የፈቀደለት የሚለው የታለ? በትልቁ አድርገኝ እኮ በትልቁ አድርገኝ። ና አሳይ። ይኸው ከፍቼ ለምን በትልቁ አድርገኝ ትላለህ? የታለ? አሳየኝ። በትልቁ እንዴ በትልቁ አሳይ። የታለ? ለምን ዋሸህ? አሳይ። የታለ? አላህ የፈቀደለት ምናምን የሚለው ላስረዳህ። እሺ ላስረዳ ሳይሆን አሳይ። ከመጀመሪያ ከላይ አንብብ እኮ ከላይ አንብብ እንጂ መረዳት አላህ የፈቀደለት የሚለው የታለ ነው የምልህ እኮ። ላሳይህ ኢላ መን አዚነ ለሁ ይላል ሱረቱል በቀራ ቁጥር 255 ላይ ክፈት። በቀራ ላይ አይደለም ያለው የእንጨት ምዕራፍ ነው። የላ ምዕራፍ አይደለም። ቆይ አንዲት ብቻ ነው የምትፈልገው? አንዴ ዋሽተ እኔ በቀራ ላይ አላነሳውም፣ በቀራ ላይ አልዋሸሁም። እዚህ ላይ ዋሽተሃል ብለህ የተናገርከው አላህ የፈቀደለት والله حلو نو داني ሩሃማ ሚታረጊ በትልቁ ታረገኝ። ይኸውልህ ወንድም ዋሸህ ብለህ መጠህ አንዴ ስመኝች። ዋሸህ ቀጠፍክ ብለህ መጠህ እኔ አልቀጠፍኩም። እሺ በትልቁ ታረገኝ። አይዋ መጀመሪያ ባትቆርጥ ጥሩ ነው። መቁረጥ የለባቸውም። እሺ አንዴ ላሳያችሁ ምን አይነት ቀጣፊ ሰው እንደሆነ እንግዲህ ያሳያችኋለሁ። ተመልከቱ። አሁን ቀጠፍክ ብሎ ምን አይነት ቅርፈት እንደቀጠፈ ማለት ነው። በስርዓት አውራ። ቆይ በስርዓት አውራ። በስርዓት ነው ማውራት ያለብህ፣ ግን ቀጥፈሃል ነው በስርዓት ማውራት ያለብህ። እሺ የት ነው ያወጣኸው? እሱ ምንድነው? እሺ ምንድነው እሱ? አንብበው። ምን ይላል? ምንድነው እሱ? አሁን የከፈትከው ምንድነው? አታውቅም እንዴ? ምንድነው? ቁርአን ምንድነው? ተናገር እንጂ ቁርአን አታውቅም? ከላይ ምን ይላል? ከላይ ምን ይላል? ምን አይነት ቀጣፊ ሰው እንደሆነ በል ሱራ 39 ቁጥር 4 ክፈትና አላህ የፈቀደው ነው ያሳየኝ። አንብብ። ታውቀዋለህ? አታውቅም? አረብኛ ማንበብ ግዴታ አለበት እንዴ? ማወቅ ግዴታ አለበት። አንብብ። ላስረዳ ይበል። ቆይ አረብኛ ማወቅ ነው የሚባለው አለበት ወይ? አስረዳኝ። ቆይ አንዴ አንቺ ተረጋጊና አላቅም። አይ ተረጋግቼ ነው አንብበው ካስረዳኝ ግዴታ አለበት የአረብኛው። ለምለም ያንቺ ድምጽ ስለሚዘገይ ታይወሽ ሚውት አድርጊው። ያንቺ ድምጽ ይዘገያል። ሚውት በማድረግ ነው። ኧረ ቆይ ሚውት አታድርግ፣ ላስረዳህ። አትብላላ። ምን ስርዓት ያዝ። አንዴ እሺ ፕሌስ፣ አንዴ ተረጋጋ። እሷን ነው እያወራሁት ያለው። ለሚ ያንቺ ድምጽ ስለሚዘገይ ተረጋጋ እንጂ ተረጋጋ ፕሊስ። አንዴ የአንቺ ድምፅ ስለሚዘጋጅ ታይወሽን ያወራዋለሁ። ምን የሚል ሀሳብ ወይም ምን አይነት ሞግት ለመሞገት ነበረ የመጣ? ከአሁንም ከስመች ከጊዜያት በኋላ ነው እንደዛ ምትለኝ። የሆነ ነገር ዋሸህ። ምን ዋሸህ አለኝ። አላህ የፈቀደለትን ይላል፣ አንተ ግን አላልክም አለኝ። ማን ያለኝ? እሱ። ይኸው እኔ ደግሞ ከፈትኩትና የታለ አላህ የፈቀደለትን የሚለውን ስለው ፕሊስ አንድ እያወራሁ ነው። አላህ የፈቀደለትን የሚለውን እስቲ ያሳየኝ። ሱራ የት አለ? አሳየኝ። አይ ትልቁ ላይ አድርገኝ። ይኸው ትልቁ ላይ ሆነ። አሁን ዘን አላህ የፈቀደለት የሚለውን ታሳየናለህ። ክፈትና አሳየኝ። እሺ አንዴ እንትን ብለህ አዳመጥ። ከመጀመሪያ ያለውን ቆርጠህ ሳይሆን ከመጀመሪያ ያለውን አንብበው። እስርህ ላይ በራስ በአማርኛው ማለት ነው። አንብበው።
አላህ የፈቀደለትን የሚለው የት አለ? እባክህ ፕሊዝ ከመጀመሪያ ያለውን ቁጥር 43 ክፈት እና አላህ የፈቀደለት የሚለውን አሳይ። ሙሉውን አታነበውም? እኔ አሳያለሁ። እሺ በጣም እየታገስኩ ነው። በቃ እሺ፣ እሱን ማሳየት ስትችል ታወራለህ። ሌላ ሰው ይግባ። ምን አይነት ቀጣፊ ሰው እንደሆነ። አይ በቃ ማሳየት ከቻልክ አውራ፣ ማሳየት ካልቻልክ ማሳየት ብቻ ነው። ቆይ እባክህን ልክፈት። በቃ ማሳየት ስትችል ብቻ ና። ቀጣፊ ብለህ መጣህ እኔ ጋር ቀጣፊ ነህ። የለም አላህ የፈቀደለት የሚሄድ አለ። አሁን ይኸው እኔ ደግሞ ልክፈትና ላሳያችሁ ምን አይነት ውሸታም እንደሆነ ማለት ነው። የከፈተው ተፍሲር ይላል። አሁን ስለ ተፍሲር አይደለም የሚወራው። 44 ላይ ቀሲስ ሱራ 39 ቁጥር 44 ላይ የአላህ ነው አማላጅ ይላል አልኩኝ። ኦብቪየስሊ ይላል እኔ ያልኩት አለ። የፈቀደለት ይታለ የፈቀደለት የሚለው ይኸው ሙሉውን ቆርጣታን ሙሉውን። እሺ ምልጃ መላውም የአላህ ብቻ ነው። የማን ብቻ ነው? የአላህ ብቻ ነው። የሰማያትና የምድርም ስልጣን የእርሱ ብቻ ነው። ከዚያም ወደ እርሱ ትመለሳላችሁ በላቸው ይላል። አላህ የፈቀደለት የሚለው የታለ? ለምን እንደምትዋሸው የታለ? ቀጣፊ ብለህን የመጣህ ግን እየቀጠፍክ ያለው አንተ ነህ። የለም እንደዛ የሚል የለም። ከመጀመሪያ አንድ ጊዜ ላንብበው ጠጋ አድርገው። እሺ ይኸውልህ አትቆራጥብን። እስኪ ከላይ ነው ይህናውን ከቁጥር ስንት ጀምር ይላል? ከአላህ ሌላ ይላል። ሲጀመር መጀመሪያ ላይ ቆይ ልንገርህ፣ መጀመሪያ ላይ ለልጅቷ ያሳየሃት ያ ስለ ካዕባው ነበር እንጂ ያን ደግሞ የሚያደርጉት ቁረይሾች ጣዖት አምላኪ ስለሆኑ የነሱን እንጂ አሁን የአማኞችን አይደለም። ዝም ብለህ መሀል ላይ እየገባህ ነው አሁንም እየዋሸህ ያለው። እውነቱን ነው። ልጁ ደግሞ ማለት የማያውቁትን የማናውቀውን እያስገባህ ልንገርህ፣ የማናውቀውን እያስገባህ ከምትቀጥፈን የሚያውቁትን አስገ ስለ ድንጋዩ ምንድን ነው የዋሸሁት? ይህን ዋሸ በይ። ምንድን ነው የዋሸሁት? ስለ ድንጋዩ ድንጋዩን አስቀድሞ አይዞሩትም ነበረ? ድንጋዩን አያመልኩትም ነበር አስቀድሞ የነበሩ ሰዎች? ያንን ድንጋይ ደግሞ አላህ ነው ብለው ነው የሚያመልኩት። እነሱ የሚያመልኩት አላህ ለመናት አልወዛን ነው። እነዛን አማልክት ድንጋይ አድርገው አስቀምጦ ነበር ሲያመልኩ የነበሩት። አስቀድሞ ኃጢአታችን ያስተሰርያል ብለው ያምናሉ። እናንተም ኃጢአት ባይዘይ ማይላይፍ አንድ ጥያቄ ልጠይቅሽ እስቲ አንቺን። ኃጢአትን ማስተሰር የሚችል ማን ነው? ኃጢአትን መደምሰስ የሚችል ማን ነው? ማይላይፍ 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 አይሰማም? ኃጢአትን ማስተሰር የሚችል ማን ነው? ህይወት ሚውት ነሽ። ዋሸ ብለሽኛል። ይህን ነገር ዋሸ ይህን ነገር ዋሸህ ምናምን ትይኝና ይኸው እዚህ ላይ ያልከው ነገር ውሸት ነው ምናምን ትያለሽ። ውሸትነቱን እናረጋግጣለን ማለት ነው። ህይወት ዝም ብሎ ዋሽታል ሳይሆን ይህን ነገር እንዲህ ማለት ውሸት ነው ትይኝና ከፍቻ ያሳያለን። ምንድን ነው የዋሸሁት? ቀጥይ እስቲ። ኦኬ የቅድሙን ክፈተው። እሺ ምን የሚለውን ቅድም ለልጅቷ የገለጽከውን ድንጋዩን እንዞረው ነበር፣ ሴቶች ራቁታቸውን ነበሩ ምናምን ብለህ ገልጸኋላ። ያንን ደግሞ ሙሉን አንብበው ማለት ነው። እነማን እንደው መረዳት ትችላለህ። ማይላይፍ ደግሞ ማለት ከነሱ ጋር አትከራከሪ። ቢያንስ እውቀት ሊኖረን ይገባል። እነሱ እንደሚተረጉሙት አይደለም። እኔ አሁን እዚህ ጋር ልከራከር ወይ ምን ትልል ሳይሆን አላህ ጣቆት። ቆይ ላሳይሽ፣ በቃ ላሳይሽ። የኔ ሀሳብ ምን እንደሆንኩ ራሱ መረዳት አለብሽ፣ ልትረጂ ይገባል። ምንድን ነው መሰለሽ መሐመድ እያመልከው የነበረው አስቀድሞ ሲያመልኩት የነበረውን ጣዖት አይደለም የሚል አይነት ክሌም ስታነሳ፣ አይ አስቀድመው ሲያመልኩ ደግሞ እንደዚህ ነበረ፣ ራቁታቸውን እየዞሩ ድንጋይ ያስቀመጡ አፈር እየቆለሉ ነበር አላህን ሲያመልኩ የነበሩት። አለምናትን አሉዛን ሲያመልኩ የነበሩት በዚህ አይነት መንገድ ነበረ ነው ያልኩኝ። አስቀድሞ የነበሩ
ሰዎች ድንጋዩ ኃጢአታችንን ያስተሰሩ መንካት ማለት ነው ኃጢአትን ያስወግዳል ያብሳል ብሎ ተናግሯል ሐዲስ ላይ ማለት ነው። አዎ ያብሰለው ምክንያቱም አላህ የፈጠረው የአላህ እንትን እስከሆነ ድረስ ለድንጋዩ ሳይሆን ለአላህ ነው እኛ እንጂ ለድንጋዩ አይደለም እኮ እኛ ሰግደው ወይም እንትን የምንለው ቂብላችን ነው። ምክንያቱም አላህ የፈጠረው ስለሆነ ማለት ነው። ቁርአንን የምናምነው የአላህ ቃል እስከሆነ ድረስ ይሄ ደግሞ አመኑት ሊያስብለን የሚችል አንዳችም ነገር የለም ማለት ነው። መጀመሪያ ተረዱ። ይሰማል። ማንን ይነካ ነው ኃጢአት የሚታበስለት ህይወት? አላህ ሱብሃነሁ ወተዓላን ያመነ በአላህ ያመነ ቁርአንን የተከተለ አንድ ነገር ትዝ አለኝ ማለት ነው። ህይወት ሐጀር አልአስዋዱ የአላህ ቀኝ እጅ እንደሆነ ታውቂያለሽ? የአላህ ቀኝ እጅ አዎ፣ በቀኝ እጁ ስለፈጠረው አዎ፣ የአላህ ፍጡር ስለሆነ የአላህ ፍጡር ስለሆነ እኛ ሐጀሩል አስወድን እያመለክ ነው ሳይሆን የአላህ እሺ ህይወት እንዴት መሰለሽ እና ማለት ነው ልንገር እንደኛ አይነቶችን እያስገባህ አትስበክ። ምክንያቱም የሚያውቁም ተውልሃል። ቢያንስ እነ ኢብራሂም ጋር ሂድ፣ እነ ሁሱ ጋር ሂድ፣ ተማር። ወላሂ ላዚም ይጠቅምሃል። አንተ እኛ ህይወት እዚህ ጋር አንቺ እንድትገቢ ማን አስገድዶሽ ነው የገባሽው? እኛ አስገድደንሽ ነው የገባሽው እንዴ? አንድ ጊዜ ክርስቲያን መሆን እፈልጋለሁ ብለሽ አንድ ጊዜ ተሳደበሽ እኮ ነው የገባሽው። አስገድደን ስበንሻን እዚህ እንድትገቢ ተሰብኩ ስለሰማው ብቻ ህይወት ማይ ላይፍንም ቢሆን እህትሽንም ቢሆን ራሱ አስገድደን ያስገባናት አስገድደናችኋል እዚህ እኔ ልንገርሽ ከእናንተ ጋር ልወያይ ወይም እውቀት ኑሮኝ የሆነ ነገር እንትን ልል አይደለም፣ ግን የማይሆን ነገር አታውሩ፣ ሀላስ አትስበኩ። እያልኩሽ ያለሁት ነገር አስገድደን አስገብተናችኋል ወይ ህይወት? አስገድደን አስገብተንሻል ወይ? እዚህ ነው የምልሽ። እንደኛ ያሉትን እያስገባችሁ አትስበኩት ያልሽ። ስለዚህ እንደዛ ወዴ እኔ አስገድዳችሁኝ አይደለም፣ ግን ስትዋሹ ይሄ እንደዚህ ነው ጣዖት ነው እንደዛ አትበይውልሽ ህይወት። ምንም አይነት ኤቪደንስ አታመጭም። እንደዚህ ያልሽ አትይም፣ ግን እንደዛ ብለሽ ትተቻለሽ። ጀስት ትችት ነው። አሁን ይኸውልሽ ሀሳቡን ስሚው። እሱን መንካት ማንን መንካት? ድንጋዩን መንካት ኃጢአትን ያብሳል ብላችሁ ታምናላችሁ? ድንጋዩን የሚያበሰው ማን ነው? ኃጢአትን የሚያበሰው ማን ነው? ድንጋዩ ማለት ነው። ድንጋዩን መንካት እንደ ድንጋዩም አላህ ሀጀር አንቺ ስታወሪ ስለሰማሁ የመጀመሪያው ሀሳብ ምንድን ነው? አይ ድንጋዩ አይደለም የሚያስተሰርየው አላህ ነው ካልሽ፣ ወይ ደግሞ አላህን ብቻ ነው የሚያስተሰርየው ብለሽ ከተናገርሽ ይኸው ድንጋዩ ያስተሰርያል ተብሏል። ስለዚህ ይሄ ኮንክሉዥን ወዴት ይወስደናል? አላህ ድንጋዩ ነው ወይ? ያ ሀጀር አስዋዱ ነው ኃጢአት የሚያብሰው? ድንጋዩ አላህ ነው እንዴ? ድንጋዩ አላህ አይደለም። እሺ እንደዚህ ካላችሁ እናንተ ኢየሱስን ለምን ታመልኩታላችሁ? እግዚአብሔር አይደል የፈጠረው? ነብይ አይደለም? ለምን ተሰቀለልን ብላችሁ ለምን ትሰግዱለታላችሁ? ስለ ኢየሱስማ ከመጣችልኝ ቆይ አንዴ ቢያንስ ሰው መሆኑን ምግብ እንደሚበላ እያወቃችሁ ይኸውልሽ አንዴ ስሚ። አላህ አይበላም፣ ምክንያቱም መግቢያ መውጫ ስለሌለው። ስለ ጌታ ኢየሱስ ብትጠይቅኝ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ነበረ ተብሎ ተነግሮለት ከዛ ሁሉ በእርሱ ሆነ ተብሎለታል። ስለማን? ስለ ጌታ። ሁሉ በማን ሆነ? በእርሱ ሆነ። በማን? በቃል። ሁሉ ሲባል ደግሞ የተከፈተውም የተደፈነውም ሰማዩም ምድሩም እንደማለት ነው። ሁሉ በእርሱ ሆነ። ሁሉ በጌታ በኢየሱስ ተፈጥሯል። ሁሉ በእርሱ ተዘጋጅቷል። የተደፈነውም የተከፈተውም በእርሱ ከተፈጠረ ለምሳሌ ሱራ ይችን ነገር ልክፈታትና ላሳይሽ። ማስረጃ መክፈትም ስላለብኝ ማለት ነው። ሁሉ በእርሱ ከሆነ ከሆኑት መካከል ወይም ደግሞ ሁሉ ከተባሉት መካከል አንዱ ድፍን አንዱ ክፍት ነው። ሱረቱል ኢክላስ አያ 2 ላይ ምን አለ? አልሰምድ ማለት ምን ማለት ነው አለ? ሂ ሁ ዳዝ ኖት ድሪንክ ኦር ኢት የማይበላ የማይጠጣ ነው ብሎ ተናገረ። ሂ ሁ ዳዝ ኖት ሃቭ አን ኢንተረር የውስጥ ክፍል የሌለው ነው ብሎ ተናገረ። ኤንድ ሂ ሁ ዳዝ ኖት ሃቭ አን ኢንትራንስ ኦር ኤግዚስት መግቢያም መውጫም የሌለው የተደፈነ ነው ብሎ ተናገረ። ማን? ኢብን አባስ። ማን ነው እንደዚህ? አላህ
መግቢያ መውጫ የሌለው ነው። የተደፈነ ነው ብሎ ተናገረ ኢብን አባስ ማለት ነው። ስለዚህ ሁሉ በእርሱ ሆነ ተብሎ ስለተነገረለት ደግሞ ጌታችን የተደፈነውም አላህም አፍ የተከፈተ አፍ ያለው መሐመድም የተፈጠረው በማን ነው? በጌታ በኢየሱስ ነው ማለት ነው። ሁሉ በእርሱ ሆኗል። የተደፈነውም በማን ነው? በኢየሱስ ነው የሆነው። ልንገርህ፣ ኢየሱስን የፈጠረው አላህ ኢየሱስንና ነብዩ መሐመድን የፈጠራቸው ነብይ አድርጎ ፈጣሪ ነው አይደል? አይልሽ ኢየሱስ እርሱ አላህን ጠፍጥፎ ያበጃጀው ነው፣ መሐመድንም የጠፈጠፈው ነው ያበጃጀው ነው እያልኩሽ ነው። ማስረጃ ይኸው። ኢየሱስ ነው ኢየሱስ ነው። ይኸውልሽ ኢየሱስ ሁሉ በእርሱ ሆነ ተብሏል። አላህ ሁሉ በእርሱ ሆነ ማለት እኮ በአላህ ፍቃድ ሆነ ማለት ነው። ሳ የሰራቸው ነገሮች ስለ ኢሳ ማውራት ትችያለሽ። ኢሳ አታድርጉኝ እንዴ እኮ ስለ ኢሳ አሁን ለምሳሌ ነብዩላህ ኢሳ ማለት ልንገርህ የሞተ ያ ደግሞ የሆነው በአላህ ፍቃድ ነው። ምክንያቱም እሱ ራሱ እሱ ሰራት፣ ግን አላህ ነፍስ ፈጠረለት። በምኑ? በእውቀቱ በጥበቡ። ኢየሱስ አላህ ነው። ህይወት አንዴ ስም ኢሳና ኢየሱስ አንድ አይደሉም። እኔ ምን አገባኝ ስለ ኢሳ? ኢሳ እንደዛ ነው እንደዚህ ነው ብትይኝ ምን አገባኝ? አይመለከት። ምን ይላል መሰለሽ? መጽሐፍ ልክፈትና ላሳይሽ። መጽሐፍ ቅዱስ ልክፈትና ማለት ነው። በደንብ አድርገሽ አስተውለሽ። እሺ ቆይ አንዴ ስሚኝው፣ እየከፈትኩ ስለሆነ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳን የእርሱ አልሆነም ይላል። ሁሉ በማን ሆኗል? በቃል። ይህ ቃል ማን ነው? ስጋ በስጋ የመጣው ኢየሱስ ክርስቶስ ነው። ሰማይና ምድርን የፈጠረው ሁሉ በእርሱ የሆነ። ገላትያ 2:10 ላይ ያለውን ጨምርላት ጓዬ። ምን እንዳደረገ ሁሉ በእርሱ ሆነ ተብሎ የተነገረውን ልንገርህ። ምን ልረዳህም አልችልም። ምክንያት ህይወት አንቺ ስታወሪ ዝም ብዬ እሰማለሁ። እኔ ደግሞ ሳወራ ስምኝ። እሺ ህይወት ፕሊዝ፣ እባክሽ። እሺ ስለዚህ ሁሉ በእርሱ ሆነ ተብሎለታል። ለማን? ለቃል ማለት ነው። ለኢየሱስ ክርስቶስ ሁሉ በእርሱ ሆነ፣ ሁሉን አበጃጅቷል፣ ሁሉ በእርሱ ተፈጥሯል። ዓለማት የተፈጠረው በእርሱ ነው፣ በኢየሱስ ነው። ሶ ከነዚህ መካከል ከፍጡራን መካከል አንዱ የተደፈነው ሁሉ መልሰው ከእኔ አንዴ አንዳች የሆነ ነገር የለም የሚለው መልስልኝ። ለአንብበው ጨርሼ መልስ። ታች ላይ ሆኝ ያለ እርሱ አንዳች አልሆነም ነው የሚለው። ያለማን? ያለ ቃል ነው የሚለው። የምንድን ነው ይኸው? ሁሉ በእርሱ ሆነ፣ ከሆነውም አንድስ እንኳን ያለ እርሱ አልሆነም። ያለማን? ያለ ጌታ አንድ ነገር አልሆነም። ሁሉ በእርሱ ሆኗል ነው የሚለው። ሱረቱል ኢኽላስ አያ 2 ላይ ደግሞ ምንድን ነው የሚለው? ውስጥ ክፍሎ ድፍን ያለ ነው የተደፈነ ነው ብሎ ተናገረ። ማን? ኢብን አባስ። እኔ አይደለም የተናገርኩት። ኢብን አባስን ሙፋሲሩ ኢብን አባስን የተናገረው ምንድን ነው የሚለው? he who does not have an internal or exist። እኔ ልግባ። ሶሪ ከይቅርታ ጋር እሺ፣ አንዴ እችን ሀሳብ ልናገርና ትቀጥያለሽ። ኢንትራንስም ወይም ኤግዚስትም የለውም ደግሞ የውስጥ ክፍሉ የተደፈነ ነው ምናምን ብሎ ተናገረ። ስለዚህ የተከፈተውም የተደፈነውም ደግሞ ሁሉ በእርሱ ሆነ ስለተባለለት ሁሉ በጌታ ተፈጥሯል። ከነዚህ መካከል የተደፈኑት መካከል አንዱ ማን ነው? አላህ ነው እያልኩ ነው። እሺ አሊዛ እንዳንብላላ ግን በተራ በስርዓት ነው። ኦኬ አንዴ ጓዬ ለምን ጥያቄ አንጠይቃትምና በዛ መሰረት አትመልስ? ጉንጭ አልፋ ሆነብን እንዲሁ። እኔ ልናገር ወይስ ትቀጥላላችሁ? ምንድነው ሐሳብሽ? አሊዛ መጀመሪያ እዚህ ያሉት እህቶቼ ሙስሊሞችን አንድ ነገር ልንገራችሁ። አብዛኛው ጊዜ ወንጀል የሚሰራ በምላሳችን ነው። የማታውቁትን የለም። ሶሪ ይቅርታ። አይ እንትን ምንም አይደለም፣ ምንም ማለት አይደለም። ይቆዩ፣ ችግር የለውም። ሙግት አይደለም ወንድሜ። አንዴ ተረጋጋ። ኦኬ አይቼዋለሁ እንጂ እሱ ችግር የለውም። እኔ እመልሳለሁ፣ ችግር የለብኝም። ግን እዚህ ያለን ሙስሊሞች ኢስላም እንወክላለን ማለት አይደለም። ገባችሁ? ኦኬ ትልቁ ነገር ደግሞ ሐዲስ በቁርአን
አይፈሰርም። ቁርአን በሐዲስ አይፈሰርም። ሐዲስ ከሆነ ነው በቁርአን የሚፈሰረው እንጂ ቁርአን በሐዲስ አይፈሰርም። ቆይ አንዴ፣ ቁርአን በሐዲስ አይፈሰርም? አይፈሰርም። ቁርአን በሐዲስ እንደሚፈሰር የኡስታዞችን ቪዲዮ ያመጣልሽ። ኡስታዞችስ እንደዛ ብለው የተናገሩበት የሆነን ቁርአን አያምጥተው ሐዲስ ማለት የነብዩ ንግግር ከቁርአን ማስረጃ አምጣልኝ ወንድሜ። ሐዲስ ስትናገር ማስረጃ አምጪ አንቺ ራሱ። አሁን ይኸውልሽ ክሌም ያደረግሽው አንቺ ስለሆንሽ ቁርአን በሐዲስ አይፈሰርም የሚል ማስረጃ እስቲ አምጪ። የሆነ ሐዲስ ስትናገር የግዴታ ከቁርአን ጋር ተያያዥ መሆን አለበት። ከቁርአን የሆነ ነገር መኖር አለበት። በሐዲስም እንዲህ ተብሏል፣ በቁርአን እንዲህ ተብሏል፣ አላህም በቁርአን እንዲህ ብሎ ደግፎታል የሚል ከቁርአንም ካለ ነው ማስረጃ ሊሆን የሚችለው እንጂ ኢብኑ አባስ እንዲህ አለ ቡኻሪ ሳሂህ ቡኻሪ ብለህ ያመጣውን እንትን ያን መቼ እንደተጻፈ እናቀምኛ በሐዲስ እንደሚፈሰር ላሳይሽ። ኦኬ ሳይ እንደዚህ በማታውቂው ነገር ከምታወሪ ቁርአን በሐዲስ እንደሚፈሰር ላሳይሽ። ለምሳሌ ይሄ ክፍል ሱራ 93 ወይም የረፋድ ምዕራፍ ላይ በረፋድ እምላለሁ በሌሊትም ጸጥ ባለ ጊዜ ጌታ አላሰናበትህም አልጠላህም። ይህንን ክፍል መሐመድ ፈስሮታል። ምን ላይ? ይሄው ሳሂህ ቡኻሪ 4950 ላይ ምን አለ? ይሄው ቁርአን ራሱ እኮ ተደርጎ ማለት ነው ሲፈስረው መሐመድ ሐዲስ ላይ ማለት ነው። ምን አለ? አንድ ጊዜ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታመው የሌሊት ሰላታቸውን ተሐጁድ ማለት ነው ለሁለትና ለሶስት ቀን መስገድ አልቻለም። ከዚያም አንድ ሴት የአብልሃ ሚስት መጥታ ማለት ነው መሐመድ ሆይ ሁለትና ሶስት ሌሊት ከአንተ ጋር ስላላየሁት ሰይጣን የተወህ ይመስለኛል አለችው። ሰይጣን ተተዋል ሲባል መሐመድ አላህ ደግሞ አልተውኩትም ማለት ሰይጣን የተጠራው አላህ ቤት አለ። ስለዚህ ይሄው ቁርአን በሐዲስ ይፈሰራል። አንቺ ግን አይፈሰርም ብለሽ ተናገርሽ። ሐሰት፣ ውሸት። ነብዩ ፈስሯል። ይሄው ሐዲስ ላይ ቀጥኝ ጓዬ ብንጠይቃት አይሻልም? መቼ ነው የተጻፈው? ጥያቄ ብንጠይቅ እሺ። አይ የትም እንደማያስኬዳቸው የሆነች ነገር ሲናገሩ የትም እንደማያስኬዳቸው ስለምናይ ነው። የትም አያስኬዳቸውም። ችግር የለውም። አሊዛ ሶሪ ኡስታዞችን ጠይቂ እስቲ። እሺ ኡስታዞችን ጠይቂ። እሺ ይሄንን ነገር ሜቢ እንዴት ነው ምናምን ብለሽ ብትጠይቂ ይሻላል፣ በማታውቂው ነገር ከምታወሪ ማለት ነው። ወደ ታይትላችን እንመለስና ቁርአን ይጋጫል ብለሽ ታምኛለሽ ወይስ አይጋጭም ነው? የትኛው ነው እምነትሽ? አይጋጭም። ጥሩ እሺ። እንደ ቁርአኑ ትምህርት እኛ ክርስቲያኖች አጋሪዎች ነን ወይስ አይደለም? ናችሁ ነኝ። የሙስሊም ወንዶች ክርስቲያኖችን ማግባት ይችላሉ ወይስ አይችሉም? አላውቅም። እኛው አላውቅም። ማላውቀው ነገር ላውጣልሽ፣ ቁርአን አንቀጽ ላውጣልሽ እና ሜቢ በዛው እንሂድ። ሱረቱል ማኢዳ እኔ ቁርአን ተፍሲር አልቀራውኝም። እማቆን የምፈስርልህ ሌላ ጥያቄ ብትጠይቀኝ ይሻላል። እማቆን ልመልስልህ ማለት ነው። ይሄ ጊዜ ነው የሚፈጅብን። እሺ ስሚውና ጥያቄውን ከዛ በቃ ማትችይው ከሆነ አልችለውም ትያለሽ። ሱረቱል ማኢዳ ወይም ማዕድ ምዕራፍ ቁጥር 5 ላይ እንዲህ ይላል፣ ዛሬ መልካሞች ሁሉ ለእናንተ ተፈቀደ፣ የእነዚያ የመጽሐፉ የሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው ይላል። የመጽሐፉ አላውቀውም ብያለሁ እኮ ወንድሜ። እኔም አላውቀው ነገር አልመልስልህም። እሺ ችግር የለም። እና ምንድን ነው ልትመልሱ የገባችሁ? ምን ልትመልሱ? ሌላ ጥያቄ ካለ ስለምታውቀው ነገር ልጠይቃት። እኔ አሊዛ ይሰማሻል? እኔ ይቅርታ እህት አለ። አዎ ይሰማኛል። ይሰማሻል? እኔ አዎ ይሰማኛል። አላህ ቁርአንን ጠብቆታል ብለሽ ታምኛለሽ? አዎ። መልካም ጓዬ፣ እስኪ ሱናን ኢብኑ ማጃህ ሐዲስ ነምበር 9 ያለው ወይም ደግሞ 2020 ላይ ያለውን እስኪ ፈትልን። ጥሩ አንዴ ሐዲስ ማን ነው ቁርአንን ጠብቆታል ያለችው? እና ሲቀጥል ያለው ጠብቆታል ያለችው አላህ ለምንድን ነው ዝም የሚለው ሲቃጠል ቁርአኑ?
አይ ተው፣ እሱን ችግር የለውም። የፍየሏን ክፍል አውጣልን። አይ ቲንክ መሐመድ በሞተ ጊዜ ኢብኑ መጃህ ላይ ያለውን 14 ስንት ነበረች? ኢብኑ መጃህ 14 20 ላይ አለ። 20 ላይም አለ። እሺ ኢብኑ መጃህ አንዴ ልክፈተው። ኢብኑ መጃህ ላይ ነው እንዴ? 20 ያልሽኝ? ቆይ ለምንጭ ኢብኑ መጃህ ላይ 20 ላይ አለ። መጽሐፍ 9 ላይ ያለው በቮሊዩም ከሆነማ ይለያያል። በሱነት ቁምና በቮሊዩም ይወጣ ያው ላውጣ አይደለም። አስተውሉ። ቁርአን አላህ ቁርአንን ጠብቆታል እያለች ነውና ስለዚህ አሊዛ ኢየሱስ ከሚያወጣ ድረስ 114 ምዕራፎቹ ሙሉ በሙሉ የጎደለ ነገር የለም ማለት ነው አይደለ? የጎደለ ነገር ሙሉ ቁርአን ነው አይደል? 30 ጁዝ ቁርአን በሙሉ ሙሉ ነው፣ ጎደል የለውም። ያ 114 ምዕራፍ ሙሉ በሙሉ የጎደለ ነገር የለውም። አላህ በሙሉ ያወረደው ቃል ነው አይደል? ምዕራፉ ምንም አይደለም ምልሽ፣ ሁሉንም ሙሉ ነው እኮ የጎደለ የለም ነው። 114 ምዕራፎች በሙሉ ያለው ቃል እንዳለ ያሉ ናቸው። እሺ መልካም አንብብልን። ቁርአን አውጭልኝ እህቴ። እኔ እንግሊዘኛ ብዙም አይደለም ሲጀመርም አላምንበትም። ይሄንን እናንተ ያዛችሁት መቼ ነው የተጻፈው? ሐዲስ ነው ውዴ፣ ሐዲስ ነው፣ ቁርአን አይደለም፣ ሐዲስ ነው። አይ ኦኬ። እና ከቁርአን ቁርአን ሲጠቀስ ሌላ ጥያቄ ያም ሲጠቀስ አይኖች ሙድ ስለማንቃት ሌሎች ገቡ መመለስ ምችል እንዴ? አረ እሺ ነው አረ ያሳፍ ባላወረታት ይሻል ነበር ጓዬ። ይችንማ ማየት ነበረባት። አይ ተይ አትፈልግም እንደዚህ ያለ ሰው ምንድነው ልትመለስ የመጣችው? ኢንቴንሽኗ ምንድነው? ልትመለሽ ካልሆነ ምን ልታደርጊ ነው? ልናባብለሽ ነው የመጣሽው? ለማንኛውም ወደ ቀጣይ ሀሳብ እንሂድ። መመለስ የሚችል መሞገት የሚችል ሰው ገብታችሁ አይ እንደው መመለስ አልችልም አትበሉ፣ አትግቡ። እንደዛ ከሆነ መመለስ ማችሉ ከሆነ አትግቡ። ለመግባት ነው። እሺ ከይቅርታ ጋር ማለት ነው። እኔ የገባሁት ላይቭ ላይ ማለት ነው። እሺ አሁን ሌላ ክርክርን ተውና እኔ የገባሁት ከአላህ ምን አገኝ ብላችሁ ነው የምታመልኩትን የሚለውን እንድትመልስልኝ ብዬ ነው። እኔ እውቀት ኖሪ ብቻ አይደለም እኔ ለእናንተ ያው ብዙ መልስ ስላልቀረሁ ልመልስላችሁ አልችልም። ነገር ግን ለዚህ መልስና ማስረጃ የኔ ስም ምንም አይሰራልሽም። ስሜ ችግር አለው እንድትባባሉ ስምሽን ብናውቅ ለምለም ፈልግ ማሆን ስሙና ይሄን መልሱን እንድትመልሽልኝ ይፈልጋል። ይሄ ጠየቅኩሽም ማለት ነው። ነገር ግን እኔ ለራሱ ለእናንተ ብዙ አይነት ማይ ላይፍ ይሰማል። ልመልስልሽ ይሰማል። የኔ እየዘገየ ነው መሰለኝ የሚደርስልህ አንተ። ያንቺ እንደዚህ ይዘገያል። ለምለም ያ ስለሚዘገይ ነው እንደዛ ነው። ጋር ነው የሚዘገየው። ያንቺ ኔትወርክ መሰለኝ። ኬርኮስ እሺ ሞላ ይሰማል። እንኳን ደህና መጣ። እሺ በቪዲዮ እናውራ። በቪዲዮ ውጡና እናውራ። ጋቢሳ የምፈልገው ነው። ሌላ አማርኛ አታውራ። ወንድ ከሆንክ በቪዲዮ ወጥተህ እናውራ። ቆይ አሁን እንዴ አትፍራ፣ ናውጣ። ቆይ አንዴ የፈለግከውን ጥያቄ እኔ ልመልስልህ። በቪዲዮ በቪዲዮ ውጣ፣ እኔም በቪዲዮ ልውጣ። አንዴ እኔ ልወጣ ነው። ውጣ ትልም ጠይቀኝ፣ ልመልስልህ። በቪዲዮ ውጣ። ደብል አድርጉን በልውጣ ልውጣ ናውጣ። እሺ አንዴ ካሜራ ላስተካክል። ጋቢሳ ደቃለ አንተ ቂምቦ ቅማል መሰለኝ። በጣም ነው አይኔ የቀላው። ይሄን ነው የምችሉት። በቃ
ምንም ማችሉ ሌላ ቂምቦጭ አታውቁታላችሁ። በስነ ስርዓት እያወራን ስለሆነ በስነ ስርዓት እናውራ። ወንድ ነህ አንተ፣ ወንድ ነህ። ናውጣ ቶሎ በል ና። አሁን የፈለከው ነገር ጠይቅ። ቀጥታ ክርስቲያኖች አጋሪ ናቸው ወይስ አይደለም? በሚገባ አጋሪዎች ናቸው አይደለም? አጋሪዎችን ማግባት ይቻላል ወይስ አይቻልም? መልስልኝ አሁን ቀጥታ። አይቻልም። አይቻልም። እሺ ክርስቲያኖች አህለል ኪታብ ናቸው ወይስ አይደሉም? ምንም ማር ካፊሮች ናቸው። አህለል ኪታብ ናቸው ወይስ አይደሉም? ከምንም ነገር አይገናኝም። ይሄ አንተ የምትለው ሌላ፣ የምትጠይቀው ጥያቄ ሌላ። አህለል ኪታብ ለመጀመሪያ አንተ ምንድን ነህ? አንተ አስተማሪ ነህ? ምን እሱ አይመለከትህም። ሙባ ቆይ አንዴ፣ ስሜታዊ አትሁን። ስሜታዊ መሆን የለብህም። የማያውቁትን እያስገባ ሴት ወንድ ኮንክ ይኸውልህ፣ ናውጣ ውጣ። እንዴት ወጣው እኮ በቪዲዮ አላየኸኝም? አውራ ነው ሊያስተምር ነው የሚገባው ወይ ሊያስተምር ነው የተፈጠረው? አውራ ወንድ ነህ አይደለ? ወንድ አስተማሪ ነህ አይደለ? ና ወጣ ስሜታዊ አትሁን። ደሱ አይደለም ላይቡን የከፈተው አላስወራ ሰውዬ። እኔ እንደ ሴቶቹ ምናምን አላስወራ። ይኸውልህ ወንድ ነህ አይደለ? አስተማሪ ነህ አይደለ? እውቀት አለህ አይደለ? ወጥተህ አስተምር። አስታይን ምን እያደረኩ ነው? እያወራሁ እኮ ነው ያለሁት። አብዱል ምን እያደረኩ ነው ያለሁት? አይታየም እንዴ? ወጥቻለሁ። ብራቮ። አሁን ምርጥ ማስረጃ ልክፈት። አንዴ ሙባ ቆይ አንዴ ጠብቀኝ። ሱረቱል ማኢዳ በቃ ይሄ ነው ስራችሁ። በቃ ሽንፈት ተማር፣ ውጣ፣ አስተምር። ስሜታዊ አትሁን። ምን ልታርዳኝ ፈልገህ ነው እንዴ ሙባ? ለምን ትፈራለህ? ወጥተህ አታወራም እንደኔ? ይኸው ያለ መጽሐፍ ያለ እውቀት ካለ ያለ መጽሐፍ ያለ ምንም አውራ እስኪ ና። ያሳየኝ ነው። ኧረ በጌታ ከዚህ ላይ ምናምን የሚያስብረው አይመስልም። በዚህ እንታል ቤተሰብ ጋር አይመስልም። የነብዩ ሱና ደማ እንደዚህ ላይ ወጥቶ ቁጭ ሲሉ የሚያስተምር ምናምን አይመስልም። ከእውቀት ነፃ ናችሁ እንዳለ፣ ከእውቀት ነፃ። እኔ በቃ አልቻልኩም። ፊት ላይ ምናምን ትበረታለህ። ሙባ አንዴ ስማኝማ፣ ሱረቱል ማኢዳ ለምን ያስቃል? የሚያስቅ ነገር ማስረጃ እንዲከፍት ብዬ እኮ ነው። ማስረጃ ካሜራ ዙሪያ ማስረጃ እንዲከፍት ብዬ ነው። ቆይ አንዴ እሺ። እኔ እኮ ወጣሁ እኮ። አንተ ስለ ቁርአን ምን ታውቅና ነው ማስረጃ የምትሰጠኝ? ካሜራ ዙሪያ አንተ ስለ ቁርአን ምን ታውቃለህ? ምን ታውቃለህ? ማስረጃ ይኸው። ስለ ቁርአን ምን ታውቃለህ? መምህርህ ነኝ አክብረኝ። ጌታ መጣ። አንተ ማስረጃ እኮ መምህርህ ነኝ አክብረኝ ፕሊስ። ቁርአን እኮ መምህር ነኝ። አንተ መምህር አትሆን። መምህር እንደዚህ እያላገጠ እየፈራ ነው እንዲህ የሚያወራው። ወንድ ከሆንክ ይኸውልህ እና ትላልቅ ኡስታዞች አሉ። የት ልምጣ ንገረኝ። እና ኢብራሂም ቤት ሂድ፣ አቅሙ ያሸናል። ከፈለግ ሁሱ ጋር ሂድ፣ ኡስታዝ ሁሱ ጋር ሂድ፣ አቅሙ ያሸናል። ሸንተህ ትወጣለህ። እዚህ ማንም ሴት ልጅ እንትን እያልክ የማያውቁትን እየሰበሰብክ አንተ ገና ተማሪ እየሰበሰብክ ሙድ ትይዛለህ እንደ ማስረጃ እያልክ ምናምን። እሺ አሁን ደግሞ ስማኝ። ኢብራሂም ቤቱ ሂጄ አስጨንቄው፣ ልክ እንደ ጅብሪል ጨምቄው አስጨንቄው እኔ ወጣሁት። ላሳየህ እንደ ቪዲዮ ሂጄ ያስነኩት። ኧረ ታዝቃለህ አንተ አስተማሪ ታዝቀኛለህ አይደል? ኢብራሂም አድራለህ እንዴ? ኢብራሂም ሲጀምር አያስገባም። ለምነው አያስገባም። አንዴ ቤቱ ሂጄ ጨምቄ አስትቼው የመጨረሻ ኡስታዞችን ባይዘ የትኛው ኡስታዝ ትሰማለህ? ኢብራሂም ማለት ነው። አትብላላ። ቆይ አንዴ ስማኝ። ኢብራሂምን ሂጄ ቤቱ ድረስ አስጨንቄው አስቀዝኘው ምናምን ነው የመጣሁት ማለት ነው። ይህን ላሳይ።
ቪዲዮ ከፈለክ ተጨንቆ ሲወጣ ማለት ነው። ይሄው ቤቱ ድረስ ሂጅ ላሳይህ። ለስማ ሳድበን እንደማትወጣ ተስፋ እናደርጋለን። ና ትልቁ ነው ክፈት። እኔ አልሳድም። ቁርአን ከአጋንንት እንደሆነ ሰላሳ ያልወጣም እንዳታስወጡኝ። ትልቁ ላይ ሆኜ ከአጋንንት እንደሆነ ከዛ ወጣ ደግሞ ላሳያችሁ። አሁን እሱ የተጠየቀው ጥያቄ ቁርአን ምንድን ነበር ነው። አንዴ እሱ የተጠየቀው ጥያቄ ቁርአን ምንድን ነው ማለት ነው። ከአጋንንት የመጣ መገለጥ ነው አለና እሱ ላወራው ነገር ማስረጃ አንዴ እሱ የተጠየቀው ጥያቄ ቁርአን ምን ማለት ነው ነው። ቁርአን ሲል ስለነበረ አንተ ደግሞ የምጠይቀው አሁን ሐዲስ ምን ማለት ነው? የፈለኩን ኡስታዝ አቡበክር ኡስታዝ ሁሱ ደኮል ሁሉን ቤታቸው እጄ አስጨንቄ አስፈስቻቸዋለሁ። ወረበር እሺ ሙባ እሺ ታማኛለህ። እኔ አሁን ሪካርድ አምተ እንዲህ እኔን ልታታለለኝ አሞክር። ቃራ እንዴ አትታለሉ ይላል ቁርአን። እንዳትታለል ሙባ ጠንቀቅ በል፣ እንዳትሳሳት አደራህን። ይሄን ጠንቀቅ በል። ክርስቲያኖች እኮ ያመጡት ማስረጃ የለም። በጌታ በኢየሱስ ስም ሰው እንዴት በዚህ ማይሉ ነው? አለን እንጂ የለንም እንዴ? ለኔ ጨለማ ነው የሚታየው። አለን ኧረ አለን። አይ ቲንክ አንታየ አንሰማም። ታች ላይ ላላችሁ የት ሄደው ነው ምናምን ይላሉ ራሱ እኔ እንጃ። እንግዲህ ማይ ላይፍ ይሰማል አይደል? መጣችኋል? ይሰማል። አሁን መጣችኋል። ቀጥሉ። በምን ያክል ርቀት መሀይም እንደሆኑ የምታዩት በዚህ ነው። እኔ ሙስሊም ነኝ። እኔ እየሰማሁ ነውና እኔ የጠየኳችሁ ጥያቄ አለ። መጀመሪያ የገባሁት እናንተ ጋር ለመከራከር ሳይሆን የጠየኳችሁን ጥያቄ መልስ ማገኝ መስሎኝ ነበር የመጣሁት። ነገር ግን የጠየኳችሁ ጥያቄ መልስ ትሰጫለሽ እኮ ታዲያ። ማይ ላይፍ ጥያቄሽ ምንድን ነው? አላህ ምን ታገኛላችሁና ነው የምታመልኩት ብለሽ የሰራሽው ቪዲዮ ነበር። ያንን አይቼ ነው የመጣሁትና እሺ፣ አንቺ ምንድን ነሽ? አፍሪካዊት ኢትዮጵያዊት ነሽ አይደለ? የጥቁር ህዝብ ነሽ? አዎ ኢትዮጵያ ነኝ። ጥቁር ህዝብ ነሽ አይደል? አዎ ነኝ። መልካም። አላህ ደግሞ ጥቁሮችን መልእክተኛው ሆነ አላህ ጥቁሮችን አይወድም። ስለዚህ ካልወደደሽና ወደ ገሃነም የሚያስገባሽ ከሆነ ምን ጥቅም አግኝተሽበት ታመልኪዋለሽ አላህን? እንደዚህ ያልሽበት ማስረጃ ፈልጋለሁ። እሺ ማስረጃ አሳይሽ። ጓዬ ትከፍትልን? እኔ ኮሚዩት አድርጌ እየሳኩ ነበረ። ለሚ ቪዲዮ ወጣ ና ቪዲዮ ያንን የከፈትከውን እንኳን አለማስተዋሉ ግን ወይኔ የሆነማ እንትን ነገር ጥቅሟል። ኦ ማይ ጋድ እኔ በቃ የመጨረሻ እሺ ምን ልክፈትልሽ ለሚ? ለሚ ድምፅ በቃ ይዘገያል ነገር ቀጥሎ እስከዛ ድረስ ስልክ ገባብኝ። እናንተ ቀጥሎ። እንዴት መሰለሽ ማይ ላይ ጌታ እግዚአብሔርን ብታመልክ የሚውት አድርጊው። እሺ ለምን ከቻለሽ ድምፅ ስላለ የዝማሬ ድምፅ ስላለ ማለት ነው። ጌታ እግዚአብሔርን ብታመልክ ምን ታገኛለሽ መሰለሽ? ቃል የገባለሽ እግዚአብሔር አምላክ ቃል የገባው ያ እሺ ለምን ሚውት አድርጊው?
ለምለም ሚዩት አድርጊው። ለምለም የረበሸ ነው። ለምለም ይሰማል? ለምለም ለምለም አይሰማም?